ቲንክ 10 ደቂቃ በቂ ነው። አክቹዋሊ እኔም ራሴ አርፍጄ ነው የመጣሁት፣ ግን እስቲ ሰዎች ካላችሁ ገባ ገባ በሉ፣ ካልሆነ እኔና ገነት እናወራለን። ውጭ ሆናችሁ ታዳምጣላችሁ ማለት ነው። እንዴት አመሻችሁ ብያለሁ በድጋሚ። በተለይ ከሽፕሬሽን ጋር በተገናኘ ባለፈው በደንብ አድርገን አውርተናል። የሚያናድደው አርፍዳችሁ ትመጡና 30 ደቂቃ ከተቀመጥኩ በኋላ አላስወጣ ትሉኛላችሁ። ግን ዛሬ ያው ሰዓቴን ፊክስ ማድረግ አለብኝ፣ ጠዋት ስራ ስላለብኝ 22 ተኩል ማክሲመም እዛ ድረስ ብቆይ ነው። ስለዚህ ካላችሁ በተለይ ጥያቄ ምናምን ያላችሁ ሰዎች አውሩኝ በመሃል እንዳልኳችሁ ኮርስ ምናምን ብዬም ባለፈው አውርቼ የነበረው እሱን ያው ኦልሬዲ ወስኛለሁ። ኔክስት ዊክ ቢአይንስ ሰኞና ማክሰኞ አስተምራለሁ። ኦልሬዲ ጥሩ የሚባል ተማሪ አለ በብዛት። ግን እንግዲህ ያሉትን ስፖቶች መሙላት የምትፈልጉ ከሆነ መመዝገብ ትችላላችሁ። ቢአይንስ አትስባይ እና አይንስ ደግሞ በቃ ሁሉም ብዙ ሰው ሁለቱም ጋር አለ። አንዱ ሊያሸንፍልኝ አልቻለም። ትንሽ ቀን ልስጣቸው ብዬ ነው እስከ ሐሙስ እስከ ምናምን። ከዛ አንዱን ወስኜ አንዱን ትምህርት ሮብና ዓርብ ደግሞ እናደርጋለን። ስለዚህ አስባይ ቢአይንስ እና አይንስ መማር የምትፈልጉ ሰዎች ፕራይቬት ኮርሶች መማር ትችላላችሁ። በተረፈ እስቲ ዛሬ ከሽፕሬሽን ጋር በተገናኘ ጀማምረን የነበረውን ነገር ባለፈው ዝም ብዬ ከመሃል ነው ያወራኋችሁ። አንድ ሁለት ሰውም ካለ እነሱን አሰራና ከዛ ሌዘንንም የተወሰነ እናንተን ይጠቅማሉ ብዬ ያሰብኳቸውን ነገሮች እናወራለን። አንዳንድ ቴክስቶች እንደ ፓራግራፍ አይነት ነገር ማስነብቢያችሁ እስቲ ከዛ ላይ ምን እንደተረዳችሁ እንዴት እንደምታነቡ አንዳንድ እኔ አይቼ እንዲህ ምንድነው እንትኑ የት አለ ምናምን ስላችሁ መመለስ ትችላላችሁ። አትችሉ የሚለውንም ለማየት እንሞክራለን ማለት ነው። ስለዚህ እንደው ሪቫይዝ ለማድረግ ያህል እቺን ባለፈው ገብቼ እንደዚህ አይነት ነገር ሳወራ ነበር። ከሽፕሬሽን ጋር በተገናኘ በጣም ከሚጠቅሟችሁ ነገሮች ብዬ ካወራኋቸው ነገሮች መካከል ይሄ አንዱ ነው። ለምሳሌ እዚህ ጋር ሻዶዊንግ ይላል። ሻዶዊንግ ብዬ ባለፈው አውርቻለሁ ብዙ ሰዓት ስለሱ። ሻዶዊንግ ማለት ጥላ ማለት ነው። በቃ ጥላ መሆን ነው በአማርኛ። እስቲ እንግሊዝኛ ተርም ነው። ተርሚኖሎጂውን ኤኒ ላንጉጅ ላይ ሻዶዊንግ ብለው ይጠቀሙታል። ሻተን ነው ያው በጀርመንኛ፣ ግን ኮንሰፕቱ እንግሊዝኛ ስለሆነ ለዛ ነው ሻዶዊንግ ተብሎ የሚጠቀሙት። ስለዚህ የብዙዎቻችሁ ችግር ብዬ እኔ የምወስነው ነገር ምንድነው፣ ባለፈውም ተናግሬያለሁ። ለሊስኒንጉ ጆሮአችሁን፣ ለራይቲንጉ እጃችሁን፣ ለሌዘኑ አይናችሁን እንደምትጠቀሙት ለሽፕሬሽን ደግሞ አፋችሁን መጠቀም አለባችሁ። ካላወራችሁ ህጉን ብታቁት ግራመሩን ብታቁት ምን ብትሉ የትም አይደርስም። ማውራት ደግሞ በፐርፌክት ተኩኖ የሚጀመር ነገር አይደለም። እየተንፏቀቅን እያስተካከል ነው የምንሄደው ነገር። ስለዚህ በጣም 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 የሚያግዛችሁ ነገር ይሄ ነው ሻዶዊንግ። ለምንድን ነው ያንን የሚያግዛችሁ? የተባለ ነገር መድገም ነው። የሆነ ነገር ፍጠሩ አይደለም። ኦኬ፣ ሻዶዊንግ ማለት ሰንበዲ ያለውን ነገር ጮክ ብላችሁ ድምጻችሁን አውጥታችሁ ማለት ነው። ስለዚህ ከናንተ ድምጻችሁን እናንተ ራሳችሁ መስማት ካልቻላችሁ ሻዶዊንግ እያደረጋችሁ አይደለም ማለት ነው። ወይም ደግሞ ቴክኒካሊ ስፒኪንግ አፋችሁን እያፍታታችሁ አይደለም ማለት ነው። ስለዚህ አሁን እዚህ ጋር እኔ ich habe einen Apfel gegessen ስል አንድ ሰው እኔ ባልኩበት መልኩ ማለት ይችላል ማለት ነው። ስለዚህ ባለፈው 1-2-3 ሰዎች አስገብቼ አሰርቻችሁ ነበረ አሮኖና ሰላም እና ምናምን። እስቲ የተወሰናችሁ ደግሞ ካላችሁ እስቲ ያስነበብኳችሁ ትንሽ አወራችሁና ከዛ ሌዘንም ደግሞ የሆነ ማሰራችሁ ይኖራል። አንዳንድ ቴክስቶችን ምኖችን እያሳየኋችሁ ራንደም ቴክስቶች አስነብባችሁና እንደው ምን ያህል የሚመስላችሁ ሁላችሁም አንዷን ፓርት ብቻ የአንድ አካል አድርጋችሁ ነው የምታዩት። ዳንከ ወይዘሮ ሰላም ዳንከ ሄርሲሽ ዊልኮመን ብያለሁ። ጊፍት ሰጥቶ መውጣት አይቻልም። ቁጭ ብለሽ ተማሪ፣ ያንቺ ቤትሽ ክፍት ካልሆነ ማለቴ ነው። እዚህ ቁጭ ብለሽ ዛሬ ጀነራሊ ስለ ስፒኪንግ፣ ስለ ንግግርና ስለ በተለይ ማንበብ ለጠቅላላ ለጀርመንኛ እውቀታችን ምን ያህል አስተዋጽኦ እንዳላቸው ዝም ብሎ ሄዶ አይንስ አስባይ መማር ብቻ የትም እንደማያደርስ ቤታችሁ ባላችሁበት ሰዓት ሰው ካለ ጥሩ፣ ሰው ከሌለ ደግሞ ብቻችሁን መደረግ የሚችሉ ነገሮችን እነሱን ዲስከስ እያደረግን ነው። ስለዚህ ግን ስለዚህ zum Beispiel Halima
ኮም ራይን። ስለዚህ እንደውም ሌዘን ሰዓቱ ስለሆነ መግባት ትችያለሽ። ስፕሬሽን ላይ ያው ባለፈውም ተናገር ያለው መናገር እችላለሁ ብላችሁ የምታስቡ ሰዎችም በእኔ እይታ እስከዛሬ እንደ አስተማሪ ባየሁት በኤክስፒሪየንሴ ብዙዎቻችሁ ያላችሁ እውቀት ብዙዎቻችሁ ስል የማትናገሩ ሰዎች የላችሁም እያልኩ አይደለም። ማጆሪቲው ግን ከኔ ኤክስፒሪየንስ ስለ መጽሐፍ ማውራት ስትፈልጉ በቃ አረፍተ ነገራችሁ ውስጥ የሆነ ቦታ ሽራይበን አለ፣ ስለመተኛት ሽላፈን አለ። ግን ኮንቴክስቹዋሊ ሚኒንግፉል ነው። ላይክ ሰውየው ሲያዳምጣችሁ ስታወሩ ኦኬ ለማለት የፈለገችው ይሄንን ነው ያለ ነው የሚረዳችሁ። ግን እንደዚህ ስትራክቸርድ የሆነ ሰብጀክት ያለው ቨርብ ያለው ኦብጀክት ያለው ቴንሱን የጠበቀ የአሁን ሰዓት ነው ያለፈ ነው የመቼ ነው የሚለውን ያንን ስርዓቱን የጠበቀ ንግግር ነው ወይ የምናገረው? ስለ ምግብ መብላት ከሆነ እየበላው ነው እያልሽ ያለሽው? ልበላ ነው ወይስ በልቻለሁ ነው? ይሄንንም ጨምሮ የተሟላ አረፍተ ነገር መሆን ስላለበት ማለት ነው። ስለዚህ እንደው ለማስታወስ ያህል ይሄንን ነካ ነካ አድርገ ነው ቀጥታ ሌዘር ላይ አንዳንድ ቲፖች ሰጣችሁና ቲፖቹን ደግሞ እያየን በጎን አንዳንድ ቴክስቶች ያስነብባችኋለሁ እንደ ፓራግራፍ አይነት ነገር ማለት ነው። እዚህ ውስጥ ካላችሁት እስቲ እንደው ለምሳሌ ከማን ልጀምር? ዋን ላቭ ታወራለህ ወይም ታወሪያለሽ ወይስ ሄሉና? ከሁለት አንዳችሁ። ገኒን እንግዳ ስላልሆነች እሷን ላቆያት። ሌሎቻችሁ ጊፍት መላክ ጊፍት መላክ እላለሁ። ይሄ ምንድን ነው የሚባለው? ገስት መላክ ትችላላችሁ። እዛ ላይ ግቡና ቁጭ በሉ። ያው 8 ሰው በላይ ስለማይችል አንደኛን ፎከስ አድርጌ እንትን እንድል እንደዛ አድርጉ። ጊፍት የምትልኩ ሰዎች ዳንከ 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 ዳንከ። ወይዘሮ ሰላምን ሁላችሁም። ስለዚህ ዋን ላቭ አብርተሻል ወይም አብርተሃል? አዎ አብርቻለሁ። ጉተን አበንድ ዘመን ጉትን አበንድ። እንዴት አመሸሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እስቲ በይ በጀርመንኛ ይባላል። ጀማሪ ነኝ። ጀማሪ ነሽ እኮ እነግርሻለን ካላወቅሽ። አዎ ችግሬ ደግሞ ኤክስፕሬሽን ነው ዋናው። ግን አሁን ስለዚህ ትክክለኛው ሰዓት ላይ ነው ያለ ነው። ትምህርት ቤት ተምረሻል? ዝም እንዳላስጨንቅሽ ባክግራውንድሽን ሳላቅ። አዎ አይንስ ተምረሻል። ስለዚህ በአይንስ ሌቭል ቀስ እያለን እናወራለን። መቼም አይንስ ላይ የአሁን ጊዜ ያለፈ ጊዜ የሚባል ነገር ተምራችኋል አይደል? እየበላው ነው በልቻለሁ ምናምን አለ አይደል? ፐርፌክት የሚባለውን። ስለዚህ እነሱ ስላሉ ብዙም ችግር የለውም። እንደ ቃል የማታውቂው ከሆነ እግዚአብሔር ይመስገን ጎት ዛይ ዳንክ ተብሎ ነው የሚወራው። የቱ ጋር ላስቀምጥልሽ? ቆይ እግዚአብሔር ይመስገን ጎት ዛይ ዳንክ። ዳንከ አይደለም፣ ጎት ዛይ ሁሉም በካፒታል ዳንክ። ይሄ እግዚአብሔር ይመስገን ማለት ነው፣ ወይም አምላክ ይመስገን። ኦኬ እኛ በእኛ ጌዝ እግዚአብሔር ይመስገን። ያው ሁሉንም ሙስሊሙንም ክርስቲያኑንም ሁሉንም ለማሟላት ደግሞ አምላክ ሁላችንም አምላክ ስለምንል ማለት ነው አምላክ ይመስገን እንላለን። ኦኬ ስለዚህ ከዚህ በኋላ እንዴት ነሽ ስትባይ ጎት ዛይ ዳንክ ማለት ትችላለሽ ማለት ነው። ወይም ደግሞ የሆነ ነገር ሀፕን በሚያደርግ ሰዓት እግዚአብሔር ይመስገን ማለት ትችላለሽ። እሺ አንድ ነገር ጨመርናል። እሺ ኤክስፕሬሽን ላይ ችግር አለብኝ ካልሽ ውስጥ ለምሳሌ ቃላቶቹን ማንበብ ነው የሚከብድሽ? ላይክ ስታወሪ ቃላቶቹን ማለት ነው የሚከብድሽ ወይስ ራሱን አረፍተ ነገር መገንባት ነው የሚከብድሽ? ሙሉ ሀሳብ ማውራት አልችልም፣ ብዙ በጣም ይከብደኛል። ኦኬ ለምሳሌ አሁን አንቺ በጣም በቀላሉ ማወቅ ካለብሽ ነገሮች መሃል አሁን ለምሳሌ ቅድም ተናግሬ ያለው ካዳመጥሽኝ ኤክስፕሬሽን ላይ ብዙዎቻችሁ መናገር ሲባል መጻፍን፣ ማንበብን፣ ማዳመጥን የመናገር አካል ነው ብላችሁ አታስቡ ብዙዎቻችሁ። እኔ ኤክስፕሬሽን ጎበዝ ነኝ፣ ሌሎቹ ግን ይከብዱኛል። የሌሎቹ አንድ ላይ ተሰብስቦ ነው ኤክስፕሬሽናችሁን ቤሰር የሚያደርገው። ገብቶሻል? ለብቻው ንግግር የሚባል ነገር የለም። ለምሳሌ አሁን አንቺ ቅድም ብዬሻለሁ። አሁን ለምሳሌ በቀላሉ መመገብን እንውሰድ። አሁን ላሰራሽ ነው፣ እሺ ላስወራሽ ነው። መመገብ ምንድን ነው በጀርመንኛ? ምግብ መመገብ ኤሰን አይደል? በአማርኛ ላርግልሽና
መመገብ መመገብ በእኛ ቋንቋ በጀርመኖች ቋንቋ ኤስን ነው አይደል? ኤትዋስ ሶ ኤስ። ኦኬ ጥሩ ነው። አሁን የኔ ጥያቄ በአሁን ሰዓት ኦኬ አሁን እየበላው ነው ማለት ብትፈልጊ ምንድን ነው የምትይው? ለምሳሌ እኔ አሁን አፕል እየበላው ነው በይ። አፕል እየበላው ነው በይ። አሁን ምን እያረግሽ ነው ብለሽ አፕል እየበላው ነው በይ። ይሄ ኤክስፕሬሽን ነው። እሺ ያው ትምህርት ስለሆነ ስክሪን ላይ ስለምጽፈው ነው እንጂ ስምሽን አላወቅኩትም። እሺ ዋን ላቭ ልበልሽ? እሺ እኔም ዛፍ ቲፕስ ነኝ አይዞሽ ለ7 ዓመት ምናምን። ስለዚህ ዋን ላቭ ጉትን ታግ አልኩሽ። Guten Tag. Was machst du gerade? Oder was machst du jetzt? Ich mag Apfel essen. አስጽፊኝ። Ich mag Apfel essen. Ich mag ነው ያልሽኛ? Ich mag Apfel essen. Apfel essen ምንድነው በይኝ ብዬ ንገሪኝ ያልኩሽ ምን ነበር እኔ? አሁን እየበላሁ ነው። አዎ ከዛ አሁን ያልሽኝን ደግሞ አብረን እናየዋለን እናንቺ። እሺ ያ ሚውት አድርጉት እሺ የምትገቡ ሰዎች። ኦኬ አሁን አንቺ ያልሽኝ እዚህ ጋር አፕል መብላት ወዳለሁ ነው ያልሽኝ አይደል? ይሄ እኔ መውደድ አፕል መብላት አይደል የሚለው በአማርኛ ስትተረጉምልሽ ሁሉንም እኔ መውደድ አፕል መብላት አይደል? እኛ ደግሞ የፈለግነው ምን ማለት ነው? በአሁን ጊዜ ምን እያረኩ ነው እያልሽ ነው? አሁን እየበላሽ እንደሆነ መናገር ነው የፈለግሽው አይደል? ስለዚህ እታችም ያው እያገዙሽ ነው ከስር። ስለዚህ በአሁን ጊዜ በኮሜንት እያገዙሽ ነው። በአሁን ጊዜ እንበልና እንደዚህ እናድርገው። በአሁን ጊዜ አፕል እየበላው ነው ለማለት ይሄ አፕል መብላት ወዳለሁ ነው። ኦኬ ስለዚህ እኔ እንላለን አይደል ጀርመኖች፣ እኔ እየበላሁ ነው ምን አንድ አፕልም በለው መቼም ለምሳሌ አይን አፕል ሳይሆን እናስተካክለዋለን። እቺ መብላት የምትባለው አይሻት? ለምሳሌ አሁን አንቺ መቼም ሁላችንም የምናውቃት ቃል ምንድናት? አፈቅርሃለሁ ታውቂያለሽ መቼም ቃሉ እሽ ሊበዲሽ ነው የሚባለው። ሁሌ እኔ ጥሩ ምሳሌ ነች እቺ። ለምን መሰላችሁ? አብዛኞቻችሁ ሳይታወቃችሁ የለመዳችኋት ቃል እሽ ሊበዲሽ ናት። ግን ለምን እሽ ሊበዲሽ እንደሚባል አብራሩ ብትባሉ አታብራሩ። እሽ ሊበ ዲርም እኮ ማለት ይቻላል። ዲርም እኮ ዩ ነው አይደል? ዱም እኮ ዩ ነው አይደል? ሁሉም ዱ ናቸው አይደል? ዲሽ ዲር ዱ። ለምን ከሶስቱ ለምን ዲሽ እንደተመረጠ ገብቶሻል? አይንስ ላይ ነው ማወራሽ። እሺ ለምን ዲሽ እንደተባለ እንደው ይገብቶሻል ወይስ ዝም ብሎ በቃ እሺ ሊበዲሽ ስለሚል ነው ሰው እሺ ሊበዲሽ የምትይው? አይደለም። ምክንያቱም ምንድነው? ዳቲቭ ስለሆነ። ቆንጆ። እሺ ቢያንስ የሆነ ኮንሴፕት እየነገርሽኝ ነው። ዳቲቭ ስለሆነ ስለዚህ በእርግጥ ይሄ ዳቲቭ ሳይሆን የትኛው ነው ከሶስቱ ዳቲቭ? ዲሽ ዲር ዱ የትኛው ነው ዳቲቭ? ዱ ነው ምናት ዱ ነው ዲር አኮዛቲቭ። ኦኬ ይሄ ዲር አኮሳቲቭ ነው። ዱ እሺ ላግዝሽ። ዱ ኖሚናቲቭ ነው አይደል? ኦሪጂናል ቅርጹ። ዲር ግን አኮሳቲቭ ሳይሆን ዲር ዳቲቭ ነው። እሺ ኦኬ ዲሽ ደግሞ አኮሳቲቭ ነው። አንዱን ሳወራ ሌላ ቶፒክ ውስጥ እንዳታስገቡኝ በሚል ነው። ለማንኛውም ይሄ ዲሽ የሚለው አኮሳቲቭ ነው። እሺ እቺ ዲሽ። ዲር የሚለው ደግሞ ዳቲቭ ነው። ኦኬ ዱ ደግሞ es ist einfach ኖሚናቲቭ ኦሪጂናል ፍርሙ ነው። ስለዚህ አሁን ich liebe dich በምንል ሰዓት ich liebe dir ያላልንበት ምክንያት ይሄ ሊበ የሚባለው ወይም ማፍቀር የሚባለው አለ አይደል? ግስ አንድን ሰው ስናፈቅር የሚሰማን ስሜት ማፍቀር የሚባለው ነገር እሱ ጀርመኖች ይሄንን ግስ ስትጠቀሙ የምታፈቅሩትን ሰው አርቲክሉን ምንድነው ፐርሶናል ፕሮኖሙን መጠቀም ያለባችሁ ሊበ ለሚለው
ግስ ግዴታ አኮሳቲቭ ነው ብለው ህግ አውጥተዋል። በቃ ይሄ እኔ አይደለም የፈጠርኩት። እሺ ስለዚህ እንደዚህ አይነት ኮንሰፕት መጀመሪያ ማወቅ አለብሽ መናገር በዩ መጻፍ በዩ ምንም በዩ። ስለዚህ በዚህ ኬዝ ወደ ላይ ልምጣልሽና ልክ እንደማፍቀር መብላትም የምትመገቢው ነገር በጠቅላላ አኮሳቲቭ ነው የሚሆነው። እሺ ኦኬ። ስለዚህ አፕል ምንድነው? ዴር አፕል ነው አይደል? ዴር ወደ አይን አፕል ነው በኖርማል አንቺ የምታውቂው አይደል? ስለዚህ የዴር አኮሳቲቭንና የአይን አኮሳቲቭን ማወቅ አለብሽ ማለት ነው። ይሄ ማወቅ ያለብሽ ነገር ነው። በቃ ግዴታ ወደ ምንም የሚቀየር ወደ ምንም የምንሸሸው አይደለም። ዴር ዲዳስ አኮሳቲቭ ዳቲቭ ምናምን መታወቅ አለበት። ስለዚህ አሁን አፕል ጽፈሻል፣ እቺኛዋ አይን የምትለውን ወደ አኮሳቲቭ መቀየር አለብን ማለት ነው። ስለዚህ ምንድነው የምንለው? አፕል እየበላው ነው ማለት ስትፈልጊ ምንድነው የምትይው? ብዙ ሰው ጽፎልሻል ከስር ich esse einen Apfel ነው የምትይው። እሺ ያልገባሽ ነገር የጨመርኩልሽ ነገር ካለ እንግዲህ ich esse einen Apfel ተብሎ ይጻፋል ማለት ነው። ኦኬ ይሄ በምን ጊዜ ነው አልኩሽ? በአሁን ጊዜ ምን እያረግሽ ነው? አሁን አፕል እየበላው ነው። እዚህ ጋር በአማርኛ አልጻፍልሽ። አፕል እየበላህ ነው። ብለሽ ማውራት ትችያለሽ ማለት ነው። አሁን ራስሽን ደግሞ ላስወራሽ ነው። አሁን አፕል በልተሻል ኦሬዲ። ኦኬ በልተሽ ጨርሰሻል አፕሉን። ኦኬ ከዛ ምን አደረግሽ ብዬ ብጠይቅሽ አንድ አፕል በላሁኝ ማለት ብትፈልጊ ምን የምትይ ይመስልሻል? ጥያቄ ምን በላሽ ብልሽ እኔ አንድ አፕል በላሁኝ ማለት ብትፈልጊ፣ አሁን ይሄኛው እኔ አፕል እየበላው ነው አይደል? ይሄ አሁን ደግሞ እኔ የፈለኩት ባለፈ ጊዜ በአሁን ጊዜ ሳይሆን ባለፈ ጊዜ እኔ ኦኬ አንዴሽ ኮፒ ላድርገውና ኦኬ እንትኑን ትንሽ ቀንስባቸዋለሁ። ኦኬ ይታያል መቼ ማሳይዙ። ስለዚህ ከለሩን ቀያይረዋለሁ። ኦኬ ይሄ ዝም ብሎ ይቀመጥልሽ ለእንትን። አሁን ቶፒካችን ማን ነው? ይሄ ነው አይደል? መመገብ የሚባለው። ስለዚህ በአሁን ጊዜ ምን አለን? እኔ አፕል እየበላሁ ነው ወይም አፕል እየበላሁ ነው ብለሽ በአሁን ጊዜ ትናገሪያለሽ። እኔ ደግሞ የፈለኩት ባለፈ ጊዜ። ኦኬ አሁን በልተሻል፣ አፕሉን በልተሽ ጨርሰሻልና ምን አደረግሽ ብልሽ ባለፈ ጊዜ። አሁን ደግሞ አፕል እኔ አንድ አፕል በልቻለሁ ማለት ብትፈልጊ ምንድነው ማለት ያለብሽ ውስጥሽ በቃ የሚነግርሽ እንደ አይንስ ተማሪ ich habe einen Apfel gegessen። ኦኬ ኮፒ አድርገሽ አይደለማ እዚሁ ነው ከራስሽ ነው። እሺ ኮሜንት ላይ የጻፉትን ሊላቸው ich habe einen Apfel gegessen አጻጻፋችሁን አስተካክሉ። ich habe einen Apfel gegessen ich gegessen einen Apfel ich habe einen Apfel gegessen ich habe ቆንጆ ነው። አብዛኞቻችሁ ተቀራራራ ግሱን ስትራክቸሩ ምናምኑ ላይ ብቻ ጠንቀቅ በሉ። አንድ ሴንቴንስ ላይ እንደዚህ ስናወራ በቃ እቺ ጀርመንኛ ናት ማለት አይደለም፣ ግን ያው ጠቅላላ ጀርመንኛው መሰረት ያደረገው እዚህ ላይ ስለሆነ ነው። ስለዚህ አሮ ነው ተቋርጦ ነው። እስቲ ድምጽ ይሰማችኋል በደንብ? ከቅድሙ የበለጠ ነው የሚሰማው። ስለዚህ ላጥፋው የሆነ ማይክ ነገር ያርጌ ስለነበር። ኦኬ በቃ ችግር የለም። ኦኬ ስለዚህ አሁን ማሳወቅን የምፈልገው ነገር ምንድነው? በድግ ተብሎ የሆነ ቶፒክ ላይ ስለ አሁን ባለፈ ጊዜ ich habe አልሽኛ። ኦኬ ich habe ድገሚልኝ። እሺ ich habe einen Apfel gegessen። einen Apfel gegessen። ኦኬ
አፕል በለው። ኦኬ ላሳጥሩ አማርኛውን። እሺ እኔ አፕል ምናምን የሚለውን አልለው። እኔ አንድ የሚለውን ያው እቺ ቴክኒካሊ ስፒኪንግ አፕል ስንልኛ በአማርኛ አፕሎች ምናምን ስላላለን አንድ የሚለው በውስጥ ታዋቂ አለ። ለዛ ነው። እሺ አሁን አንቺን ደግሞ ገና ልትበይ ነው አፕል። ኦኬ ራስሽን ላስጨርስሽ ብዬ ነው። አሁን ደግሞ ባለፈ በምንድን ነው የሚባለው? በወደፊት ጊዜ ልበለው። አማርኛ እንግዲህ ታዋጣላችሁ ካላችሁ ወደፊት ጊዜ ፊውቸር የሚባለው ማለት ነው። ይሄ ፕሬዘንስ ነው። በኋላ እንትን እንላለንሽ። አሁን በወደፊት ጊዜ አሁን ደግሞ እንደምፈልግ ታውቂያለሽ? አፕል ልበላ ነው እንድትይኝ ነው የምፈልገው። ትሞክሪያለሽ? Ich möchte eine Apfel. Ich möchte eine Apfel essen. ለምን ይሄ ሁሉ ለፍቼ አይነት ያለሽ አሁን ለምንድን ነው አይነት የምትይኝ? Ich möchte ein ልበል? እሺ ich möchte einen Apfel essen. ወይ አለሽ? አለው። ich möchte essen። እሺ እስቲል አሁንም ግሳችን ምንም እንኳን በሞዳል ቨርብ ቢታጀብ የዚህ አረፍተ ነገር ዓላማው ምንድን ነው? መመገብ ነው አይደል? ስለዚህ የምንመገበው ነገር ምን ይሆናል ብዬ ምን ነግሬሽ ወደ ምን ቀይሬዋለሁ? አፕሉን ከአይን ወደ ምን ቀየርኩት? አይነን ወደ አይነን። ስለዚህ ሁል ጊዜ ስቲክ ማድረግ አለብሽ ከሱ ጋር የሆነ ነገር በመጣ ቁጥር። አሁን እዚህ ጋር ሞዳል ቨርብ ስለጨመርሽ ይሄ የወደፊት ጊዜ ሳይሆን ምኞትሽን ነው የምትናገረው። ልታደርጊው አይደለም። መብላት ፈልጋለሁ ነው ያልሽው አይደል? ይሄ መፈለግ ነው ሞሽተ። አሁን ለምሳሌ ጠዋት ላይ ያገኘውሽና ከሰዓት አፕል እበላለሁ ቤት አስቀምጠሻል እንደምትበይ እርግጠኛ ነሽ። ኦኬ የፈለኩትን እንድታቂልኝ ነው። እሺ ይሄኛው ጀስት ያንቺ ዊሽ ነው ምኞት ነው አይደል? ጊዜውን አይናገርም። አፕል መብላት ፈልጋለሁ ነው ማለት ያው ኦፍ ኮርስ አሁን ካለሽበት በኋላ በሚመጡት ጊዜ ውስጥ ነው አፕሉን የምትበየው። ግን እኔ የፈለኩት የአሁን ጊዜ አሁን እየበላው ነው አልሽኝ፣ በልቻለሁ አልሽኝ። እኔ ደግሞ ምን እንደምፈልግ ታውቂያለሽ? አፕል ልበላ ነው የምፈልገው ወይም ደግሞ እበላለሁ ወደፊት። ይሄ አፕል መብላት ፈልጋለሁ ነው አይደል? መብላት እፈልጋለሁ ነው ይሄኛው። እኔ ደግሞ የፈለግኩት ሌላ ነው ሐሳቡ ወደ እኔ እንድትመጪልኝ ማለት ነው። እሺ የሆነ ነገር ጭንቅላትሽ ላይ የለም እንደው ሐሳብ የሚነግርሽ ነገር ወይ ከኮሜንትም ቢሆን ሰረቂ። ኮሜንት ላይ ያየሁንን ሽፉርደ ቤርደ እያለ ነው። እስቲ በይ ውስጥ ሽፉርደ አይነን አፕል ኤሰን። አሁን ገባሽ ሐሳቤ ወደ ምን እየገፋዎች እንደሆነ? ኦኬ ከዛ አንድ ያንቺን አሰርቼ ምን ለምን እንደዚህ ሰዓት ፈጅቼ እንደዚህ እያሰራሁሽ እንደሆነ እነግርሻለሁ። ሽዌርዳ አይነን አፍል ኤሰን። ስለዚህ በእኛ ኬዝ ወደፊት በሚል ሊያዘው። እሺ ወደፊት በሚል ለአማርኛው እንዲሰጣችሁ ሴንስ እንዲሰጣችሁ ማለት ነው። ወደ ፊት አፕል እበላለሁ። ኦኬ ወደፊት ያልኩበት ምክንያት ያው ወደፊት የሚለው እንደወረደ ትርጉሙ ባይሆን አሁን ሰዓት ላይ ሳይሆን ከአሁን ሰዓት ጀምሮ በሚመጡት ሰዓታት ውስጥ አደርጋለሁ በሚለው ነው። ስለዚህ ይችኛዋን ሌላ ከለር ልስጥልሽና ትቀመጥ፣ አላጥፋብሽ። ኦኬ ፊውቸር ነው ግን ፊውቸሩ ይሄኛው ዊሽ ነው ምኞት ነው። ጀስት እንትን አይደለም ምንድነው ትክክለኛ እኛ የምንፈልገውን እንትን የሚሰጠን አይደለም። አሁን የኔ ዓላማ ለምንድነው ያንቺን ችግር መቅረፍ እንዴት አድርገን አለብን የሚለውን እሱ ላይ ፎከስ እንድናደርግ ነው የምፈልገው። አንቺንም ጨምሮ እዚህ ጋር ወደ 90 ሰው ይታየኛል። ሁሉንም ሰዎች መናገር የምፈልገው ነገር ነው። ኦኬ አይንስ ትምህርት ቤት አልገባችሁም? አይንስ ተምራችኋል፣ ቢአይንስ ተምራችኋል።
ሴስ ባይ ተምራችኋል። ኢዳዝም ማተር ያላችሁበት ሌቭል ግን ቋንቋ አንድን ቋንቋ ለማውራት በተለይ ደግሞ ከሌላ ሰው ጋር ለማውራት መቼት የሚባል ነገር አለ። መቼት ቢያንስ መቼ እንደው የቱ እንኳን ይቀር መቼ ነው ይሄ ነገር እየተደረገ ያለው? ዋን ላቭ አሁን ነው ያንን ነገር እያደረገች ያለችው ወይስ አድርገዋለች ወይስ ወደፊት ነው የምታደርገው? ኮንቨርሴሽናችን ላይ ብዙ ጊዜ የምንቸገረው ሚውት ለማድረግ ሞክሪ፣ ያንቺ ከሆነ አላቅም የሚንቋቋው። ስለዚህ እነዚህን ነገሮቻችንን ካላጸዳን እኛ በምንፈልገው መልኩ ቋንቋችን ወደፊት አይሄድም። ብዙዎቻችሁ አሁን እዚህ ጋር አስገብቼ መኪና ምንድን ነው ብላችሁ አውቶ ትሉኛል። ዳቦ ምንድን ነው ብሮት፣ እንትን ምንድን ነው እንደዚህ ነው፣ ሙዝ ምንድን ነው እንደዚህ ነው፣ በጣም እርግጠኛ ነኝ ትሉኛላችሁ። መጽሐፍ ምንድን ነው ትሉኛ። ግን እስቲ ለምሳሌ አሁን እንደ ኤሰን እንደወሰድኩት ሽራይበን እንደመወስደን እየጻፍኩ ነው፣ ልጽፍ ነው፣ ጽፍ ያለው እሷ ጻፈች፣ እሱ ጻፈ፣ እነሱ ጻፉ፣ እኛ ጻፍን፣ እነሱ እየጻፉ ነው። መጽሐፍን ከቻላችሁ በኋላ መጽሐፍ የሚባለውን ቃል ካወቃችሁት በኋላ በዚህ መልኩ ከእናንተ ውስጥ ፕራክቲስ አድርጎ የሚያቅሰው ካለ ይንገረኝ። ለምን አድቫንቴጁ ይህንን ካደረጋችሁ በኋላ ቅድም እንደ ቲፕ ያወራሁትን ነገር እዚህ ጋር ወደኋላ ልመለስና የመጀመሪያው የሻዶዊንግ ላይ ሳይሆን እዚህ ሁኔታ ላይ በምትሆኑ ሰዓት አሁን ዋን ላቭ ያለሽበትን ሲቹዌሽን አላቅም። አሁን ያለሽበትን ነገር ለራሷ ለዋን ላቭ መንገር አለብሽ። ለራሷ ለዋን ላቭ ኦኬ። ich sitze auf dem Sofa ቁጭ ብለሽ ከሆነ ያለሽ እየተቀመጥሽ ከሆነም እንደዚህ ሐሳቡን እየነገርኳችሁ ነው። ሌትስ ሴይ አልጋ ላይ ከሆነ ያላችሁት ደግሞ ich lege auf dem Bett ich keine Ahnung, ich spaziere gerade mit meiner Freundin. Ich gehe jetzt zum Supermarkt. Ich werde Obst, ለራስሽ እኮ ነው ለራሷ ዋን ላቭ ለራሷ ich werde zum Beispiel ich habe heute Banane, 1 Kilo Banane, 2 Milch und so weiter የምትጠቅሻቸውን ነገሮች ያደረግሽውን ነገር ለራሱ ድምፅ ሰጥተሽው አካል ይዞ ቅርጽ ይዞ ካንቺ አፍ ወጥቶ ለራሷ ለዋን ላቭ መንገር አለብሽ። ይሄንን ለማድረግ ምንም አይነት ኤክስኪውዝ አያስፈልጋችሁ። የሆነ ዶርፍ ውስጥ ነው ያስገቡን፣ ፕሮሰሳችን እስከሚያልቅ ጀርመንኛ እናወራም፣ በዚህ በኩል ለዚህ ምንም አይነት ኮስት የለውም። ምንም ዜሮ። የሚያስፈልገው ጀስት ፓሽን ብቻ፣ እቺን ለመደጋገም ማለት ነው። ግን ነው እዚህ አሁን ኮሜንት ላይ ያላችሁ ሰዎች እያደረጋችሁ ያላችሁትን ነገር ቤታችሁ ውስጥ እንደተቀመጣችሁ እያደረጋችሁ ያላችሁትን ነገር እስቲ አንዳንድ ሴንቴንስ ጻፉ። ለምሳሌ አሁን እዚህ ጋር ይታየኛል። እሺ ሌየር ነገር አደ ይላሉ። ich werde Abendessen ይሄንን ስትጽፉልኝ አውሩት። አይሮ ነው ሰው ካረበሻችሁ አጠገባችሁ ያለ ich höre Safttipps jetzt እያላችሁ ይኸው አስቡት። የምትፈልጉትን በኋላ ይመጣል። ሴንቴንስ ስትራክቸሩ በኋላ ይመጣል። የምትፈልጉትን ነገር አሁን ዋን ላቭ እነዚህን ሶስቱን ነገሮች ቅድም ያሳየውሽን ነገሮች እነዚህን አይሻቸው አለሽ አይደል? ዋን ላቭ እሺ እኔ እናት አሁን ሐሳብ ሰጠውሽ አይደለም? ይሄንን ራሱን እኔ ሐሳብ ሰጥቼሽ አመጣውሽ። አሁን እኔ አንቺን አንድ አሰርቼሽ ወደ ሌላ ሰው ሄዳለሁ። ኦኬ ይሄንን አብረን ሐሳብ ለመስጠት ያህል ነው። አሁን አንቺን በመመገብ አሰራውሽ አይደለ? እስቲ ለምሳሌ አሁን ምን ላስደርግሽ ነው መሰለሽ? ኢሜል ላስጽፍሽ ነው። እየጻፍኩ ነው፣ ጽፌያለሁ፣ እጽፋለሁ ላስብልሽ። እሺ schreibe einen E-Mail. ኦኬ ስለዚህ በአሁን ጊዜ መጽሐፍ ላስገባውና አንዴ ይቅርታ መጽሐፍ እናርገውና ቃሉን ሽራይበን ነው አይደል? መጽሐፍ ሽራይበን። ከዛ ወደ ሌላ ሰው ሄዳለሁ፣ ምክንያቱም የኛው ጥያቄ እየጠየኩሽ ስለነበር ነው። እሺ በአሁን ጊዜ ምን ትያለሽ? ኢሜል እየጻፍኩ ነው ማለት ትፈልጊ? Ich schreibe ein E-Mail. Ich schreibe ein E-Mail. ein E-Mail። እሺ እንግዲህ አማርኛውን አግዙኝ፣ ላጠፋባችሁ ነው። ኦኬ ታይፕ ሳደርግ በጣም ሰዓት ስለሚፈጅ ማለት ነው።
እስቲ ራስሽን ሰልፍ ኮሬክት ለማድረግ ሞክሪ። ኢሽራይበ አይነን ኢሜይል ኢሽራይበ አይነን ኢሜይል ነው ነው። አንቺ ነሽ የምታስጽፊኝ። እሺ እኔ መጻፍ ነው ስራዬ። እሺ ኢሜይል እንግዲህ ወደ 40 ኮሜንት አለ። እሱን ሁሉ ልይና ስጠይቅሽ ቶሎ ቶሎ መልሽ እያሉሽ ነው። ኢሽራይበ አይነን ኢሜይል አልሽኝ። የኢሜይል አርቲክል ምን እንደሆነ ታውቂያለሽ? ኢሜይል ወጥ እየሰራሽ ነው እንዴ የምታወሪኝ? እንዴት ነው ነገሩ? አድርጎኝ ነው። ኮንፊደንስ ማጠፋው እኮ ዝም የምትይኝ እኔ እኮ ጨንቆኝ ነው እኮ። እማታውቂ ከሆነ አላውቀውም በይኝ። አትጨነቂ፣ ምንም አትጨነቂ እንዴ። እኔ እኮ ዝም ስትይ ቆይ አንዴ ቆይ ላማስለውና ቆይ መልስለታለሁ እያልሽ መስሎኝ እኮ ነው። በየኮንቨርሴሽኑ ሁለቴ ነው የምታስደግሚኝ። እሺ የኢሜይልን አርቲክል ታውቂያለሽ? ዴር ዲዳስኑ ማለት ነው። ዲ ነው አረ ታዲያ ዲ ኢሜይል ከሆነ ለምን እዚህ ጋር አይነን ኢሜይል አልሽ? አይነ ታረቂ። ከዋን ላቭ ጋር መጀመሪያ ታረቂ። ወደ ጀርመንኛው ከመሄዳችን በፊት ዲ ኢሜይል ብለሽ አይን እያልሽ ነው። ስለዚህ እሺ ቆንጆ ነው። ለአይንስ በጣም ሪስፔክት አይ ሪስፔክት ዛት። እሺ ich bin sehr stolz auf dich ደፍረሽ ራሱ ላይቭ አሁን እዚህ ውስጥ ቢ1 ቤስቫ ይኖሮት እዚህ ላይቭ ላይ እኔ ላይ መጥቶ ሪኩዌስት ልኮ ማውራት የሚጨንቀዋል። እሺ ስለዚህ ራስሽን አፕሪሺየት አድርጊ አልዞ። ስለዚህ አሁን ኢሜይል እየጻፍኩ ነው እያልሽ ነው አይደል? ልክ እንደ ቅድሙ ደግሞ አሁን እኔ ኢሜይል ጻፍኩኝ ማለት አስቢኝ ባለፈ ጊዜ Ich habe eine E-Mail geschrieben. እሺ አንቺ ነሽ መምህሬ። እሺ ich habe eine E-Mail የገባሽን በይው ችግር ገሽራይበን። እሺ ich habe eine E-Mail geschrieben ቆንጆ ነው። ለምን ጂኢ ጨምረሽበታል አይደል? ጌ ለማድረግ ግን ሽራይበን እቺኛዋ ነገሯ አይ የነበረችው ኢ ትሆናለች። እሺ ስለዚህ ከአይ እቺኛዋ ናት ሽራይበን እንላለን አይደል? ስንጽፍ እቺኛዋ ቃል ሽራይበን ኢአይዋ የእንግሊዘኛ ይዋ እሷ ትገለበጣለች። ምን ትሆናለች? ገሽሪበን። እሺ ገሽሪበን ትሆናለች። ich habe eine E-Mail geschrieben ያለሽ ማለት ነው። አሁን ደግሞ ልጽፊ ነው ከፈለሽ በሁለቱም እፈልጋለሁም በይ እጽፋለሁም በይና ንገሪኝ። ከዛ አንቺን ደግሞ አሰናብትሻለሁ። ከዛ ሌላ ሰው አወራለሁ። ich möchte eine E-Mail ich möchte eine E-Mail schreiben ሞዳል ቨርብ ሞሽታ ሞዳል ቨርብ ይባላል። ማታቂ ከሆነ አይሆፕ ታቂዋለሽ ብዬ አስባለሁ። ገሽሪበን ኢግኖር ላድርገው አንዴ። ኦኬ ich möchte eine E-Mail schreiben ሞዳል ቨርብ የሚባለውን ሴንቴንስ ስትራክቸር ስንጠቀም የሞዳል ቨርባችን ኮንጁጌት ይደረግና ወይም ይራባና በአረፍተ ነገሩ ባለቤት የአረፍተ ነገሩ ሁለተኛ ፖዚሽን ላይ ይሆናል። ከዛ መጨረሻ ላይ ደግሞ ዋናው ግሳችን ወይም ሃውፕት ቨርብ የሚባለው የግሱ መጨረሻ ላይ ይሆናል። ይሄን አብዛኞቻችሁ ታውቁታላችሁ። ያው ትምህርቱ ላይ ብዙ እንዳላስጨንቃችሁ ብዬ ነው። ጀስት ፕራክቲሱ ላይ ብቻ ትኩረት እናድርግ በሚል እሺ። አሁን ደግሞ እጽፋለሁ በይኝ። ደግሞ ኢሜይል እጽፋለሁ ወደፊት ማለት ነው። አለሽ eine E-Mail schreiben ich werde eine E-Mail schreiben ኦኬ ጀርመንኛ ይላልሽኝ ቲፕ ሰጥቼሽ ለይሻለሁ ማለት ነው። ኦኬ ብቻሽን ነው የምትኖሪው? እኔ ነኝ አይደለም። ሰው አለ ማለት አበሾች ምናምን አሉ
በዙሪያሽ ማለት ጀርመንኛ ሊያወራሽ የሚችል ሰው አለ እናወራ ብትዩ? ብዙ አይደሉም እንዳለን አዲስ ነን ሁላችንም። እንደውም አዲስ ነው እየተሞራረዳችሁ ትቀጥላላችሁ አንዳችሁ በአንዳችሁ እየሳቃችሁ ስለዚህ ምን ታረጊያለሽ መሰለሽ የሚሰሙሽ ከሆነ እሺ ካሉሽ እሺ ዛሬ ይሁን አንድ ቀን ፒክ አድርጉና ዛሬ ጀስት በቃ ራሳችንን ማስተዋወቅ አንድ ራሳችሁን ማስተዋወቅ ሲያልፍ ደግሞ እኔ እንትና እባላለሁ ከኢትዮጵያ ነው የመጣሁት እንደዚህ ነው እድሜ መቼም እሱን ብዙ ሰው ይችላል ከዛ በኋላ ደግሞ ቁርስ ምን እንደበላችሁ ማውራት ኦኬ ቁርስ ምን እንደበላችሁ ስታወሩ ምን እንደምታወሪ ታውቂያለሽ ምንድነው የምትዩ ኢሻበ etwas gegessen አይደለም እንለው አይደል አይደል ነው እየዘገየሽ ነው የምታወሪው የመጀመሪያዋ ነሽ እንደዚህ እየዘገየው ታግሽ ማውራሽ ኔትወርክ ነው እሺ በቃ ለማንኛውም ምን ይላወራና ልጨርስልሽ ቁርስ የምትበዩ ነገር ለምሳሌ ኢሻበ heute Rührei gegessen oder keine Ahnung ጨጨብሳ gegessen ምግቡ አማርኛም ሊሆን ይችላል it doesn't matter እያልሽ በመታወሪ ሰዓት ያለፈ ጊዜ ማውራት ትለምዳላችሁ አክቹአሊ በአፍሽ ነው ያወራሽ ያለሽ ጻፊው አይደለም ያልኩሽ ድምጽ ከአፍሽ ወጥቶ ሌላ ሰው እየሰማው ከዛ በኋላ ምሳ ቁርስ ላይ ከተገናኛችሁ ምሳ ካልበላችሁ ምሳም እንደምትበሉ ማውራት ያ ማለት ምንድነው ich werde እያላችሁ ich werdenን just ጭንቅላታችሁ ላይ ታትማላችሁ የምትፈልጉት ነገር ካለም በእንደዚህ በሞዳል ቨርብም በምንም እያረጋችሁ ታለማምዳላችሁ ከዛ ከኢሽ ደግሞ ወደ ብዙ ከሆናችሁ ቪር እያላችሁ አውሩ ቢያንስ ኮንጁጌሽኑም እንዲቀያየር ስለዚህ የምመክርሽ ነገር ማውራት ይከብደኛል የሚባለው ነገር በጣም በትንሽ በቀላል ነገር በመታቂያቸው ነገሮች ጀምሪ እሺ ትናንት ደውዬልህ ነበርኩ መደወል እኔ እኮ እናንተን ታውቂያለሽ ልክ አንቺ ልክ ለኔ እንደምጽፊልኝ ስንት ሰው እንደሚጽፍልኝ አሁን ብዙዎቻችሁ እዚህ ላይ ያላችሁ ሰዎች ወይ ዋትስአፕ ላይ ስትደውሉልኝ ወይም ስትጽፉልኝ ከናንተ ጋር ብቻ ማወራ ነው የሚመስላችሁ አጻጻፋችሁና በጣም ብዙ ሰው ነው የሚጽፍልኝ ሌላ ፉል ታይም ስራ አለኝ የሙሉ ሰዓት ስራ አለኝ ምሰራው ማለት ነው በተቻለኝ አቅም ያው አርፍጄ አላቅም ለመመለስ ግን ስልክ ማውራት ብዙ ጊዜ አልችልም ቢያንስ ከቻላችሁ ቮይስ ሜል አስቀምጡልኝ ቮይስ ሜሴጅ ከዛ መልስላችኋለሁ መልስ ግሩፕ ላይ ደግሞ አስቀምጬ ሰብስቤ ሳስቀምጥላችሁ ሜሴጅ እሱ ላይ መልሱ እና ደውለሽልኝ አውርተሽኛል ወይስ አላወራሽኝም አይ አላወራንም አላነሳለኝ ግሩፕ ላይ ግን ከተኛል የሆነ ግሩፕ ላይ በቃ ስለዚህ ማን በሚል ስም ነው እንዳስታውሰው በሚል ነው ትዕበ ኦኬ እሺ ጥቤ የሚል መስሎኝ እንደውም ተምታቶብኝ ነበር ትዕበ ኦኬ እሺ በቃ አይልሻለሁ እሺ ሜሴጆችሽን ምንሽን ለማንኛውም እንዳልኩሽ በመመኘት ብቻ ቋንቋችሁ ማሻሻል ስለማይቻል የትዕበን ህይወት ኦኬ አንቺ ወይ ዶክተር አይደለሽም ወይ ኢንጂነር አይደለሽም ወይ ቤከራ አይደለሽም የሆነ ትዕበን የሚወክል የሆነ ፐርሰናሊቲ ያለሽ ተማሪ ነሽ ምንድነሽ አሁን ተማሪ በቃ በትዕበ ዙሪያ ያሉ ነገሮችን በባስ ምትሄጂ ከሆነ ባስ በያዝ ትሬን መያዝ ከትሬን መውረድ ትሬን ላይ መውጣት በዚህ ሰዓት ትሬኗ ትመጣለች ባሷ በዚህ ሰዓት ትሄዳለች ይሄን ሁሉ ነገር ማወቅ አለባችሁ ሌላ ብዙ ስብስብ ነገር አትወቁ ከዛ በኋላ ግሶቹን መቀየር ሰብጀክቱን መቀየር ምክንያቱም ስትራክቸሩን አንዴ ካወቃችሁት አነጋገሩን የምትቀይሩት ነገር የምትፈልጉት ነገር ሲሆን ነው በቃ አፕል የነበረውን ባናና ማድረግ ነው ኤሰን የነበረውን ትሪንከን ማድረግ ነው መቼም በምትበየው ኢሽ ከሆነ በኢሽ ታወራለሽ ስትራክቸሩን ግን ለአእምሯችሁ እያስተማራችሁት ትሬን እያደረጋችሁት መሄድ አለባችሁ ብድግ ተብሎ የሆነ ቀን የቢአይንስ ፈተና ቀን አይደለም ኤክስፕሬሽን የሚወራው ብዙዎቻችሁ ላይ ማስተውሉ ለቢአይንስ ፈተና ተቀጣጣችሁ ስታወሩ እኔም ተማሪዎቼ ጋር መቼለት እንደውም ስንስቅ ነበር አንዱ እያወራ ለቢአይንስ ፈተና ተቀጣጥረው እና ጥና ተባብሎ ተቀጣጥረው በአማርኛ ስግጥ ብሎ በአማርኛ ወርቶ ነው የሚለያዩት እና ቢያንስ ቀላቅሉ ስታወሩም ይሄ ነገር ከባድ ነው ይሄ ነገር እኔ እያስተማርኳችሁ ስለሆነ ነው አስማች አስፖሲብል ሙሉ ለሙሉ በአማርኛ ለማውራት እየሞከርኩ ያለሁት ምክንያቱም እኔም በጀርመንኛ ካወራው እኔ ከአንድ ጀርመናዊ ጋር አትሄዱም እንደ ኔቲቭ ስፒከር ጋር እኔ ግን በአማርኛ እንዲገባችሁ ስለምፈልግ ነው በአማርኛ ማወራው በጀርመንኛ በመታወሪኝ ሰዓት ደግሞ አይታችሁኛል አወራለሁ ችግር የለውም ስለዚህ ያንን መክርሻለሁ ላንቺ እንደዚህ ሳወራ ለመቶ ምናምን ሰው እዚህ ጋር ተቀምጠው ነው ማወራው ስለዚህ
እባካችሁ ግሶች በምትማሩ ሰዓት የግሱን ኮንጁጌሽን እወቁ። ግሱ ለምሳሌ ሽራይበን ከሆነ በሁሉም እኔ፣ አንተ፣ አንቺ፣ እሱ፣ እኛ፣ እነሱ፣ ጻፉ፣ ጻፍን ምናምን የሚለው ማወቅ አለባችሁ። ከዛ እነዚህ ሁሉ ሰዎች ተዉትና እሺ በቃ በእኔ ያዙት። እንደ ሁሌ እኔ ስለምትሉ በኢሽ ያዙትና እኔ እየጻፍኩ ነው፣ እጽፋለሁ፣ ጽፌያለሁ፣ መጻፍ ፈልጋለሁ። ከጽሁፍ ጋር በተገናኘ ራሱን ቃል አረፍተ ነገር እየከተታችሁ ትንበሩት። ያኔ ሽራይበን ምንድን ነው የሚጠቀመው? አኩሳቲቭ ነው ዳቲቭ ነው? ልክ ቅድም ሽ ሊበድሽ ሽ ምናምን እንዳልነው ማለት ነው። እሱን ትማራላችሁ። ከዛ ሽራይበን ስታጽጂ ወደ ሌላ እያላችሁ ትሄዳላችሁ ማለት ነው። ኦኬ አንቺን እንደዚህ ረዥም ሰዓት ያወራሁሽ የመጀመሪያ ስለሆንሽ ነው። አንድ ሁለት ሰዎች እንደዚህ አንዳንድ ግስ ስላሰራችሁና ከዛ በኋላ ደግሞ መጀመሪያ እናንተንም ችግር ሰምቼ ከዛ በኋላ ደግሞ እስቲ የሌዝን ላይ ደግሞ ያዘጋጀውላችሁ እንደ ፓሴጅ ነገሮች አሉ። አጫጭር ፓሴጆች ቶሎ አስነብባችሁና እዛ ላይ ጥያቄዎች ጠይቃችኋለሁ። እንግዲህ ዋንላ የተወሰነ ነገር መልሼልሻለሁ ብዬ አስባለሁ እና ራስሽ ላይ ስሪ። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እናትሽ። እሺ ኦኬ። ራንደምሊ ነው መርጦ አክቹዋሊ በቀድሞ መጥቶ አስገባውሽ ላስወጣሽ። እሺ ችግር የለውም። ሄሉና የሚለው አለሽ? ዳንከ für die gute Worte ሁላችሁ ነው። ቴዲ ገብርኤል አባቴ አመሰግናለሁ። ሌሎቻችሁም ለጊፍቱም ለሁሉም ነገር አደራ እዚህ ጋር እየጠቀማችሁ ያላችሁት በተለይ ጀርመንኛ የምትችሉ ሰዎች የተወሰነም ቢሆን ትንሽም እዚህ ኖር ያደረጋችሁ ትንሽ የምታወሩ ሰዎች እንደዚህ አይነት ኦፖርቹኒቲ በሚኖር ሰዓት ለሌሎች ሰዎችም ማበረታቻ ስለምትሆኑ እንደዛ ብትመጡ ብትሳተፉ ደስ ይለኛል። ሄሉና አለሽ? ሄሉና ከሌለሽ ሃይም የሚለው ሃይማኖት ነው። ሃይማኖት ወልዲ አለሽ? እንዴት ነሽ? ሰላም አመሸሽ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? አለሁልሽ የኔ እናት። ጉደና አብንት ሱዛምን ጉትን አብንድ ብያለሁ የኔን ወክዬ። ሌሎቻችሁም እዚህ ጋር ያላችሁት ጉትን አብንድ በሏት ከፈለጋችሁ። እሺ እስቲ አንቺ ደግሞ እንደው ጥያቄ ውስጥ ቀጥታ ከምገባብሽ ሌቭልሽ ምንድነው የሚከብድሽ? ምንድነው የሚያስጨንቅሽ ነገር ከጀርመንኛ? እስቲ ግዴታ ስፒኪንግ መሆን አይጠበቅበትም። ይሄ ነገር በቃ ይጨንቀኛል የምትይውን አውሪ። ላንቺ የሚሆን ነገር ልስጥሽ መልስ። ስፕሬሽን በጣም ነው የሚከብደኝ። ያው ብዙ አልተማርኩም። አይንስ ነው የተማርኩት። እዚህ ነው የተማርሽው? ኢትዮጵያ ነው ያለሽው? እዚህ ነሽ? እዚህ ነው ያለሁት። ኦኬ አይንስ ተምረሻል። ስፕሬሽን ይከብድሻል? ስፕሬሽን ይከብደኛል። አንድ ልጅ አለኝ። ያው በልጅ ምክንያት ብዙ አልተማርኩም። እሱን አንደርስታንድ አደርጋለሁ። ቅድም በተለይ እናንተን እናቶችን እና ደግሞ በስደትም በምንም በአሳይለምም በምንም ጠረፍ ላይ መቼም ስደተኛ ሲበዛ አሁን በፊት ከተማ ላይ ነበር። አሁን እየወሰዱ ዶርፉስ ነው የሚከቱት ሰውን እና ከሰው ጋርም እንዳይገናኝ ነው የሚያደርጉት። ከተናገርኳቸው ነገሮች መካከል ካላመለጠሽ አሁን የመጣሽው ቆይተሻል? እኔ ቆይቻለሁ 8 ዓመት። 8 ዓመት ቆንጆ ነው። በደንብ ኖረሻል። ስለዚህ ደስ ችግር የለውም። ልጅን የሚያክል ነገር ሲወራ ነው ቀላል። ኦኬ ሲወራ ነው ቀላል። ትልቁም ስትወጣ ሰው የሚመኘውን የሚያለቅስለትን ነገር ሰጥቶሻል። ስለዚህ ብዙዎቻችሁ እንደ በርደን አትዩት። ልጅ ሳሳድግ እድሜን አቃጥልኩ ነው እንዳትሉ አደራ። ትልቅ ጊፍት ነው። ስለዚህ አሁንም አልረፈደም። አሁን አዳምጪኝ የምልሽን። ብዙ ጊዜ ከልጅሽ ጋር ከሆንሽ ቤት ብቻሽን ነው የምትሆኚው ብዬ አስባለሁ አይደል? ያው ብቻዬን ነው ልጅም ማሳድገው ብቻዬን ነው። መልካም። ስለዚህ ሄሉና ሃይማኖት ነሽ። ኦኬ ሃይማኖት ማንንም አትረብሽም። ቤቷ ብታወራ የምትረብሽው ሰው አለ? ኧረ ማንም የለም። ልጅም ተኝቷል። ስለዚህ ስልክሽን ቮይስ ሪከርደር ላይ ታረጊውና አዳምጪኝ የምልሽ። ስልክሽን ቮይስ ሪከርደር ላይ ታረጊውና ከራስሽ ከሃይማኖት የሆነ ነገር ማውጣት ከከበደሽ እሽ ቢን ዝሻ 100% እርግጠኛ ነኝ ለልጅሽ የምታነቢለት የሆኑ ነገሮች ይኖራሉ አይደል? ትንንሽ ነገሮች ቤት ውስጥ የለም? ምንም ነገር የለም ወይስ ገና አዲስ ነው ልጁ? ገና አዲስ ነው። መጤ ነው ገና?
ኖር አላረገም። ገና ወደ ሁለተኛ ክፍል ነው ገና። ሁለተኛ ክፍል ትልቅ ነው እኮ እንዴ! ሁለተኛ ክፍልማ የሆነ ጉተናክት ገሽሽተ ወደ የሆነ ኮሚክ ነገሮች አጫጭር ወይ ታሽን ቢሻ ምናምን የሉትም። እነዚህ 1 ብር ምናምን የሚሸጡት 3-4 ገጽ ያላቸው አሉት። ያው እኔ ብዙ እንትን አይደለም፣ እሱ ግን ትንሽ ያስረዳኛል አንዳንድ ነገሮች። በቃ በእርግጥ ለልጅሽ እሱ ከልጅሽ ጋር ያለውን ነገር እንዳታበላሽ። እኔም ሀውሳትሽን ሄደሽ ብትጠይቂ ኪንደራትስ ምናምን የሚባሉትንም ሄደሽ ብትጠይቂ የራስሽን ቋንቋ ብታወሪው ጥሩ ነው። ቮካብለሪ ምናምን ንገሪው ጀርመንኛ። በተረፈ ጀርመንኛ ከሱ ጋር እንትን ባቲ እመክራለሁ። ልጆቻችሁ አማርኛ በደንብ ነው የሚያወራ። አማርኛ ከልጅሽ ጋር አማርኛ አውሪ። ልጅሽን ማጣት የማትፈልጊ ከሆነ አማርኛና አማርኛ ብቻ አውሪ። ትግርኛ የምታወሩ ትግርኛ ብቻ አውሩ ከልጆቻችሁ ጋር። ኦኬ። እነሱ ጀርመን ሀገር ነው ያሉት። የእናንተ እርዳታ አያስፈልጋቸውም ለጀርመንኛ። እሺ። ያው ግን ቮካብለሪ ምናምን ህፃናቶች ስለሆኑ ሁሉን ነገር ስለማያውቁ በጀርመንኛ ምን እንደሆነ ቮካብለሪዎች ምናምን እየሰበሰባችሁ ንገሯቸው። ኦኬ። ለአውስስፕራሁ ለፕሮናውንሴሽኑ ለምናምኑ ታዩ። አሁን አጣጥፎሽ ይሄዳል እሱ 8 እጥፍ ከ6 ወር በኋላ። ስለዚህ ስለሱ አትጨነቂ አዙ። ስለዚህ የኔ ፖይንት አሁን ሃይማኖት ናት። ሃይማኖት ላይ ደግሞ እንስራ አይደል? ሃይማኖት ምን ታደርጋለች መሰለሽ? እነዛ አሁን ቅድም የነገርኩሽ መጽሐፎች አሉ አይደለ? ቤት ውስጥ አዙ። ልጅሽ ኪንደርጋርተን ነው ወይስ ቤት ነው? ሁለተኛ ክፍል ሹለ ነው፣ ሁለተኛ ክፍል። ስለዚህ ታይም አለሽ ቤት ውስጥ ማለት ነው። ስለዚህ ሃይማኖት እንደ ሃይማኖት እነዚህ ቡኮቹን አጫጭር ቡኮቹን እነዚህ 3-4 ገጾቹ እነሱ ቢሆኑ ሪኮመንድ አደርጋለሁ። ምንድነው የምታደርጊው መሰለሽ? ቮይስ ሪከርደር ላይ አድርገሽ ኦኬ፣ ጮክ እያልሽ ማንበብ። እያነበብሽ ይመስልሻል እንጂ እየተናገርሽ ነው። ኦኬ። ብዙ ሰው ኤክስፕሬሽን ሲባል በቃ እጁን ጥፍጥፍ አድርጎ የሚጻፈው የተጻፈው ነገር ጥፍጥፍ አድርጎ ዝም ብሎ መለፍለፍ ይመስለዋል፣ ግን አይደለም። ኤክስፕሬሽን ማለት ከአፍ ድምፅ አውጥቶ መናገር ማለት ነው አይደል? እሱን ደግሞ መቼ ነው ለማመድ ያለብሽ? አትሊስት የምታነቢውን ነገር ሌዘን ከማድረግ ፎር ሌዘን ማድረግ ወይም ደግሞ ዲክቴት ማድረግ ለሰው መተረክ ማለት ነው። ገባሽ? ከዛ በኋላ ሃይማኖትን ስሚያት። እንዴት ነው ሳውንድ የምታደርገው ሃይማኖት? እንደው አንድ ጀርመናዊ ቢያነበው እስቲ ይሄንን አንብቢው። ለምሳሌ እዚህ ጋር ያለው ምን ይላል? ከላይ ያለው ዶች ሃይላይት ያደረኩት ኦኬ። Ich habe eine Apfel gegessen. አስቢው አሁን ስንት ፌርማታ እንዳቆምሽ። ኢሽ 1 ፌርማታ፣ ሀበ 2 ፌርማታ፣ አይነን 3 ፌርማታ፣ አፕፍል 4፣ ጌጌሰን 5። አሁን ሌላውን ነገር ጀርመንኛውን በቃ ጠቅላላ ጀርመንኛው ቋንቋ የሚባለውን እርግፍ አድርገሽ ተይውና ይሄንን ሳነብ 1 ጊዜ ልረፍ 5 ጊዜ ከማርፍ ብለሽ አንድ ነገር ማሻሻል። ብዙዎቻችሁ ብድግ ተብሎ የሆነ ነገር ላይ ስለመሄድ ስለምትፈልጉ ነው። እስቲ ደግመሽ አንብቢው አስማች በተቻለሽ አቅም ፈጠን ብለሽ። Ich habe eine Apfel gegessen. አሁን እኔን ስሚኝ፣ በአማርኛ ሳወራሽ እኔ 1 አፕል በላው እያልኩ ባወራሽ ነው የሚገባሽ? እኔ 1 አፕል በላው እያልኩ ባወራ ነው የሚገባሽ? የትኛው ሞር ፍሎ ያለው ስታዳምጪ? እኔ 1 አፕል በላው። ስለዚህ እንደዛ አይነት አነባበብ ለማንበብ ሞክሪ። Ich habe eine Apfel gegessen. noch besser das ist ከቅድሙ በጣም ቆንጆ ነው፣ የተሻሻለ ነው። ስለዚህ አሁን ሰማሽ ምን እያልኩሽ እንደሆነ? አሁን የሃይማኖትን ምላስ ከንፈር እያለማመድን ነው ማለት ነው፣ ጉትት የሚለውን ነገር ማለት ነው። እሺ። ስለዚህ እነዚህ ቴክስት ቡኮቹን እየደጋገምሽ አንብቢ። ከቻልሽ ደግሞ ቲቪ የምታይ ከሆነ ዩቲዩብ የምታይ ከሆነ ምን የምትይ ከሆነ የልጆችን መዝሙር የምትሰሚ ከሆነ ለልጅሽ የምትከፍቺ ከሆነ ጀርመንኛ ሻዶዊንግ የሚባለው ነገር ላንቺ እሱ ብቻ ከበቂ በላይ ነው። ይሄኛውንም ሪኮመንድ አደርግሻለሁ። አይንስ ነው የተማርኩት ብለሽኛል፣ ተምረሻል? አይንስ አይንስ ተምሬያለሁ። ስለዚህ ለዚህ ለሻዶዊንግ ምንም አይነት እውቀት አያስፈልግም። የተጻፈ ማንበብ ነው። ኦኬ። ሰው ያለውን መድገም፣ የተጻፈ ማንበብ፣ ሰው ያለውን። እሺ። ሁለተኛው ምን መሰለሽ? አሁን ምን እያደረግሽ ነው? አሁን ኤግዛክትሊ ስታወሪኝ ሶፋ ላይ ነሽ? አልጋ ላይ ነሽ? ቆመሽ ነው? ኪችን ነሽ? የት ነሽ? ሶፋ ላይ። ኤግዛክትሊ እያደረግሽ ያለሽውን ነገር እንደው ስልክ ተደውሎልሽ ቢሆን ኖሮ ለሰው የምትነግሪውን ነገር ለራሷ ለሃይማኖት ንገሪያት። ዛሬ አይደለም እልሽ፣ ሁል ጊዜ። ኦኬ። ስለ ጀርመንኛ ስታስቢ ኪችን
ኪችን ውስጥ ከሆንሽ ኦኬ ኪችን ውስጥ ከሆንሽ ich bin ኪችን ውስጥ ነኝ ማለት እስቲ በኪችን ውስጥ ነኝ በስቲ ich bleibe in kitchen አይሽ ብዙ ቮካብለሪ ጥረት አለ አይደል ኪችን ምን እንደሆነ አታቂም እንደገና ደግሞ መቆየት ነው ብላይበ እኔ ደግሞ የፈለኩት ነኝ እንድትይ ነው ኦኬ ich bin ነው የሚባለው አይደል እኔ ነኝ ወጥ ቤት ውስጥ ወይም ማድ ቤት ውስጥ ያው እየጻፉልሽ ነው ኮሜንት ላይ ገብቶሽ አላምንሽ በጣም አስፍታችሁ አትዩት ቋንቋው ብዙዎቻችሁ የምትይዙት የምትጨብጡት የምታጡት በቃ ወጥቼ ከአንዷ ጀርመናዊ ጋር ካላወራው እንደዛ የሚሆን ነገር የለም እንደዛ ሳይሆን እስቲ መጀመሪያ ሃይማኖትን ራሷን ውሏን ንገሪያት እያረገች ያለችውን ንገሪያት ሻወር እየወሰደች ነው ich dusche gerade የሆነ ነገር እያረግሽ ነው ich keine Ahnung ich vorbereite Essen für meinen Sohn የሆነ ነገር እያደረግሽ ነው ich werde heute 20 Uhr mit meiner Mutter telefonieren እያልኩሽ ያለው ሰምተሻል ለማን ነው የምትነግሪው ይሄን ለሃይማኖት ምንም ሰበብ የለም ብቻዬን ነኝ የልጅ እናት ነኝ ለዚህ ምንም ኤክስኪውዝ አያስፈልግም የሚሰራውን ስራ እየሰራሽ ነው ገብቶሻል ምልሽ ከዛ ሲከብድሽ እንግሊዘኛ ትንሽ የምትሞክሪ ከሆነ ጎግል ትራንስሌተር ላይ ማለት የምትፈልጊውን ጻፊለት አይ ቲንክ አሁንም እንትናቸው ጥሩ ዴቨሎፕ እየተደረገ ነው አማርኛም ብትጽፊ ትንሽ ብዙም ባይራራቅ የሆነ ትርጉም ያለው ነገር ሊሰጥሽ ይችላል አደራ ይሄን አድርጊ እሺ አይ ሆፕ የሆነ ሰምተሽው ማታቂውን ነገር ወይም እንደ ቲፕ ነገር ይሻለው ቢ ተስፋ አደርጋለሁ አረ በጣም እናመሰግናለን እሺ እና ደግሞ በርቺልኝ እንዳልኩሽ ነው አደራ እንደ ኔጌቲቭ እንዳትወስዱ በፍጹም ትልቁን ነገር ሰጥቶሻል ትንሿ ነገር ናት የቀረችው ትልቁን ነገር ልጅ ሰጥቶሻል እግዚአብሔር ከዛ ትንሿ ነገር ደግሞ ወጥቶ ኩተንታግ ማለት ነው ለሱ ደግሞ ልክ አሁን ልጅሽ አይንሽ እያየ ማውራት እንደሚለምደው አንቺም ደግሞ ለሃይማኖት ለራሷ መምህሯ መሆን ያለብሽ አንቺው ሃይማኖት ነሽ ሌላ ሰው አይደለም ኦኬ ይሄን አሁን ስታነቢ ich habe einen Apfel gegessen ስቴጅ መድረስ አለብሽ ich habe einen Apfel gegessen ሌላ 5-6 ሴንቴንስ አላስወራውሽም እቺኛውን ቃል ራሱ መደጋገም ኦኬ ፍሎ ያለው በቀደደደ የሚል ይሄ ልክ እንደ አማርኛ ስናወራ ፖዝ እንደማናረገው በዛ አይነት አወራር በጣም አጫጭር ሴንቴንሶችን አለማምጃት ሃይማኖትን አጎብዣት አንቺ ራስሽ ማለት ነው ችግር ካለ ደግሞ ያዋለው ነው ሐሙስ አለውኝ እንደው ማክሰኞ የገባሁት አሁን በኮርስ ቢዚ ከመሆኔ በፊት የመጨረሻውን ቀን ልጠቀም ብዬ ነው ኔክስት ዊክ ከሰኞ ጀምሮ በኮርስ ስለሚያዝ አታገኙኝም ላይቭ አልመጣም ከመጣው ሐሙስ 21 ሰዓት ነው የምመጣው ዳን ደግሞ 20 ሰዓት ተኩል ሮብ አለላችሁ አትፍሩ ግቡና አውሩ በሚያናድድ ሁኔታ ሐሙስ ስመጣ አንድ ቶፒክ ይዤ ስለምመጣ ያንን አስተምሬ ነው የምወጣው እና ዛሬ እንደዚህ የመጣውላችሁ ቢያንስ የእናንተን የወዳችሁን ላዳምጥ በሚል ነውና ብዙ ሰዓት እየወሰድኩ ነው ከአንድ ሰው ጋር እንግዲህ የሆነ ያጎደልኩት ነገር ካለ አፉ በይ አረ በጣም እናመሰግናለን እግዚአብሔር ያክብርልን እሺ በቃ ወደ ሌላ ሰው ደግሞ ልሻገርና አንድ ከደንበኞቼ ደግሞ ልውሰድ ናዲን አለሽ ማስተጋባ ከሆነ ነው ታዲያ ያስተጋባ ሰላም ነው እንዴት ነሽ ደህና ነህ ወይ እግዚአብሔር ይመስገን እስቲ አንቺን ደግሞ ሁሌ ዳቲቭ አኮሳቲቭ አሰርቼሽ ነው የምወጣው እስቲ ስለ ናዲን ንገሪኝ ምንድነው የሚከብዳት ናዲን የሚያስቸግራት ነገር በቃ እንደዚህ ማውራት የሚከብደናል ግን ያው ሞክራለሁ እንዳልኩሽ ነው በጠቅላላ ለሷ የነገርኩት ነገር ለሁላችሁም የሚሆን ነው ግን እንደውሏችሁ ደግሞ የተለያየ ውሎ ልትኖሩ ትችላላችሁ አንቺም እንደሷ ቤት ውስጥ ነሽ ተመሳሳይ ነው እንደ ከሃይማኖት ጋር ላይፍሽ እኔ ልጆች አሳድጋለሁ የሶስት ልጆች እናት ነኝ ያው 2 አመት ተምሬያለሁ ያው ግን ቢአይንስን አልተፈተንኩትም ግን አሁን ህፃኗን ትምህርት አስገብቻለሁ እንደገና ወደ ኮርስ ለመመለስ እየተዘጋጀው ነው በቃ ጥሩ ሰዓት ላይ ነው በቃ እንደውም ምን ይጋም የመጣሽው እንዳልኩሽ አንቺም የመጀመሪያዋ ለናዲን አስተማሪዋ ናዲን ነው መሆን ያለባት ራስሽን የምታርሚው ራስሽን ስትቀጂው ነው ሃይማኖትም በደንብ ካላዳመጥሽን ቀደም ሪከርድ አድርጊው ራስሽን ኦኬ እንዴ ሰው ሲሰማኝ እንዲ ነው እንደሚሰማኝ ብለሽ መደንገጥ አለብሽ ራስሽን አይተሽ አሁን ቀደም ያልሽውን
ይህንን አሁን ያወራነውን ሰሞኑ ሰንፌ ነው ፖስት አደርጋለሁ። ቲክቶክ የተማርንበትን ዩቲዩብ ላይ ጠቅላላ የ2 ሰዓት ከምናምን ቪዲዮ ዝም ብዬ ኤዲት ሳላደርግ ነው ማስቀምጠውና ራሳችሁንም ታዳምጡት ይሆናል። እና ቢያንስ አፋችሁም እየፈጠነ ማውራት መልመድ አለበት። ሌላውን ቮካብለሪው ብዛቱ ምናምን ይመጣል። እኔ አሁን ብድግ ብዬ ተነስቼ የሆነ ሄጄበትም አላውቅም የሆነ የሴት የማህፀን ዶክተር ጋር ብሄድ የማህፀን ዶክተሮች ስለ ሴት አካላዊ ነገር የሚያወሩትን ነገር አሃብ ነው አይዲያ አይደል? እዛ ስገባ ግን እንዴ ማህፀን ምንድነው? እንደዚህ ምንድነው? ይሄ ምንድነው? ማላቃቸውን ነገሮች ይነገረኛል ማለት ነው። እናንተ ጀርመንኛችሁን ዲስከቨር የምታደርጉት እንደዚህ ነው። የማታውቁት ቦታ ስትሄዱ የማታውቁትን ቃል እየጠየቃችሁ በነበራችሁ ቃል ላይ እየጨመራችሁ ነው እንጂ የምትሄዱት ቤታችሁ ቁጭ ብላችሁ ሁሉንም አረፍተ ነገር፣ ሁሉንም ቮካብለሪ፣ ሁሉንም ግራመር አውቄ ከዛ በኋላ ወደ ውጭ ወጣለሁ የሚባል ነገር የለም። እና ትንሽዬ መሰረታዊ የምትባለውን ነገር ራሳችሁን ፑሽ አድርጉ። ያንን እላለሁ። ናዲንም ተመሳሳይ ስለሆነ ትንሽ ከሷ የተለየ ነገር አልነግርሽም። ቤት ውስጥ መጽሐፍ ምናምን ካለ ደጋግመሽ አንብቢ። ሌላ ሁለተኛ ለናዲ ለራሷ እያደረገች ያለችውን ነገር ንገሪያት። ቅድም ወጥታለች መሰለኝ ለሷ ያሰራኋትን ነገር ምንም አይነት ነገር ኦኬ፣ ምንም አይነት ነገር ሽራይበን በሉት ሽላፈን በሉት ካይና አንግ ጌህን በሉት ኮመን በሉት ምን በሉት ቃሉ ምንም ይሁን ምን ቀን ያ ቃል በሶስት ነገሮች ውስጥ በሶስት ወቅቶች ውስጥ መናገር መቻል አለባችሁ። አሁን እያደረኩት ነው፣ አድርጌዋለሁ፣ ወደፊት አደርገዋለሁ። ይሄ መቼ ይጠቅማችኋል? ኮንቨርሴሽን ላይ ይጠቅማችኋል። ኦኬ አንድ ሰው ትመጫለሽ ብሎ ቢደውልሽ ደውዬልሽ እመጣለሁ ማለት ካልቻልሽ መጥቻለሁ፣ ኧረ መጥቻለሁ እያልሽ እየነገርሽ እንዴት አለሽ? ኧረ መጥቻለሁ አንቺ የምትይኝ ግን እመጣለሁ ይሆናል። ይሄን ያር ገና እሺ ያደከመን እያልሽ ግን አክቹአሊ ግን እያልሽው እሺ ቢን ገኮመን ገኮመን ኧረ እዚህ አይደለሽም እመጣለሁ ምንድነው አትመጭም እያልኩ እየጠየኩሽ እና ይሄን ኮንፊውዥን የምታጸዱት የአሁን ጊዜ ያለፈ ጊዜ እና የወደፊት ጊዜ የሚባሉትን ነገሮች መለየት አለባችሁ። ልክ ቋንቋችሁ ላይ በእያንዳንዳችሁ ኔቲቭ የምታወሩት ቋንቋ ላይ እንደምትጠቀሙት አይነት ስቴጅ ይሄ ለዚህ ምንም አይነት ሌቭል አያስፈልገው። ምንም እዚህ ውስጥ ያሉት ግሶች ራሱ ግሱን ኮንጁጌት ታደርጋላችሁ። በፕሬዘንት ኬዝ ሲሆን ሽራይበን የነበረውን ሽራይብስት ምናምን ይላል። ባለፈ ጊዜ ሲሆን እንደ ግሱ አይነት ባለፈው አስረድቻችኋለሁ። ኢሽ ቢን የምትሉት አለ። አንድ አሁን አዲስ ማስገባውን ከናዲን ውጭ ማስገባውን እንደገና አንድ ሰው በቢን ያለበትን አሰራለሁ እና በዚህ መልኩ ትሰራላችሁ ማለት ነው። እና ሪኮሜንዴሽን ሁል ጊዜ ተመሳሳይ ነው። የቋንቋ ነገር የሚያናድድ ነው፣ ግን ሌላ መድኃኒት ማስወጣችሁ መድኃኒት የለም። ሙሉ ብርሃን ሳይሆን ሙሉ የእመቤታችን ያለበት ላስወራሽ። እግዚአብሔር ይመስገን። ነጠላዋን ታፍሽ ላይ በደግ አድርጊያት። በጣም ታፍኗል ድምፅሽ። እሺ ሞቅ አድርጊው ድምፅሽ። ወይስ ሰው አለ ይተኛል? አያንተኙም ገና ናቸው። መልካም። አንቺን እስቲ አንድ ግስ ላሰራሽ። መጀመሪያ ችግርሽን ንገሪኝ። የሆነ አንድ ሁለት ቃል ልበልሽ፣ ከዛ ግን አሳይመንት አንድ አሰራሻለሁ። ኧረ ገና አዲስ ነኝ። አዲስ ነሽ አንቺ? ካምፕ ላይ ነው ያለው። ኦኬ ካምፕ ነው ያለሽው። አበሻ አለ ካምፕ ውስጥ? አዎ አለ። ወንዶች ሴቶች ማለት ለማውራት የሚቀሉሽ ናቸው የምታገኛቸው በደጋጋሚ? በአማርኛ ነው የምናወራው በብዛት አበሻ ስለሆነ። ያ እንዴ አሁን አይደል እንደ መጣችሁ ታዲያ በጀርመንኛ እንዴት ከየት ታመጡታላችሁ ጀርመንኛውን? ግን በጀርመንኛ ለማውራትም የመጀመሪያ ኮርስ ምናምን አሁን ያለውን የካምፕ እንትን አላውቅም። ልክ እንደገባችሁ ኮርስ ይሰጧችኋል ወይስ ቁጭ በሉ ነው የምትባሉት? ጀስት ይሰጣሉ፣ ግን የኔ ቆይቼ ነው የጀመርኩት። ኦኬ ስለዚህ ካምፕስ ኮርስ ይሰጣል። ኦኬ እንደዛ ከሆነ አንቺ አሁን ያመለጠሽ ነገር ምንድን? ምንም አይነት ነገር እውቀት የለሽም ጀርመንኛ? ዜሮ ነው ወይስ የሆነ የምታውቂው ነገር አለ? ኧረ ምንም አላውቅም። በቃ እንዲሁ ነጭ ወረቀት ነው የምትይው የጀርመንኛው ላይ? እሺ ሰዓት አለሽ ግን ቁጭት ያለሽ ምናምን ጊዜ ያለሽ ቪዲዮ ለማየት ምናምን? አዎ አለኝ። ክላስ ጀምሬያለሁ። እሺ አሁን የምከፍትልሽን ነገር ኦኬ። እንደ ኢትዮጵያ ፍላሽ ዲስክ ቁጠሩት። ኦኬ
የኔ ዩቲዩብ ቻናል የኖርማል የኢትዮጵያ ሶሻል ሚዲያ አርጋችሁ እንዳትቆጥሩት። ጀስት ፍላሽ ዲስክ አለ አይደል ቤትሽ አለ ልክ በፍላሽ ዲስክ የተቀመጠ ፋይል አርገሽ ቁጠሪውና ዩቲዩብ መጠቀም ትችላለሽ በስነ ስርዓት አጠቃቀሙን። ኦኬ ለምሳሌ ዛፍ ቲፕስ የሚለው ቻናል ውስጥ ከገባሽ በኋላ ዛፍ ቲፕስ ወደ 540 ቪዲዮ አለው። ኦኬ ስለዚህ 540 ቪዲዮ አሳይለም ኬዝሽ አልቆ ልጅ ወልደሽ ልጅሽን ድረሽ ምናምን ነው የሚያልቀው። አይበቃሽም። ስለዚህ እምመክርሽን አሁን ስሚ በደንብ ይታይሻል። ሆም ቪዲዮስ፣ ሾርትስ፣ ፖድካስት፣ ኮርስስ፣ ፕሌሊስት የሚል ይታይሻል እዚህ ጋር። ፕሌሊስት የሚለውን ትነኪዋለሽ። እሺ ከዛ ስክሮል ታደርጊና ወደ ታች ኤዋን የሚል ይታይሻል እዚህ ጋር የምትንቀሳቀሰው የሚሽከረከረው ከአንቺ ጀርባ ያለው ማለት ነው፣ ከአንቺ ፎቶ ጀርባ። በፕሌሊስት ከፍቺና ምንድነው የምታረጊው? ባዶ ደብተር ትገዣለሽ። እዛ ባዶ ደብተር ላይ አንዷን ቪዲዮ ፕራክቲስ ታደርጋለሽ ቁጭ ብለሽ። እኔ ያስተምራለሁ በአማርኛ ልክ አሁን እንደማወራሽ ነው ማወራሽ። ኦኬ ለምሳሌ ማስተምረው ቨርብ ዛይን ነው እንበል። ኦኬ ቨርብ ዛይንን እያስተማርኩኝ ቨርብ ዛይን ማለት ኤሽ ቢን ዱ ቢስት ኤር ኢስት ምናምን አለ አይደል? በሱ የሆነ ምሳሌ ሳሰራ አንቺ ደግሞ በራስሽ የሆነሽ ነገር ሞንጨር ማድረግ መሞከር ከከበደሽ ደግሞ ወይም ደግሞ እኔ ላሰራ ስር ፖዝ ታደርጊውና ቪዲዮን ቆይ እሱ እንዲህ ሊል ነው ልሞክረው እያልሽ ቁም ነገር ጊዜ ያለኝ ስላልሽ ነው። እሺ እቺን ማድረግ ይከብድሻል? በቀን 10 ደቂቃ ቪዲዮ ማየት ይከብድሻል? ዲሲፕሊን ዱኑ። በቃ አሁን ብዙ ጊዜ አዲስ ዓመት ሲፈጠር አዲስ ፕላን እንደሚደረገው በቃ 2026 እስከ መቼ ወረቀት የተሳካ አልተሳካ እያልኩኝ ልሳቀቅ። ወረቀቱን አንቺ ብትሆኚ የምታሳኪው ማለት ነው። ነገ አሳክተሽ እኮ ከካምፕቶች አለሽ አንቺ ነሽ የምታሳኪው አይደለሽም አይደል? በቃ ስለዚህ የእናንተ መጨነቅ ምንም አያመጣም። ጸልዩ፣ አምላካችሁን ለምኑ። ክራይም ምናምን አትስሩ፣ በጣም መጥፎ ነገር አታርጉ። ኤረና ምትልሽ ስራ ካለ ስሩ፣ መንግስት ነው የሚያኖራችሁ። ይሄ ኤረና ምትልሽ ማለት የቮለንቲር ስራ ወይ ሲኒሮችን ማገዝ፣ መንገድ መጥረግ ሊሆን ይችላል። ብቻ ኢዳዝም ማተር ስራው። ኦኬ በነፃ የሚሰሩ ስራዎች አሉ አይደል? እነሱን ስራዎች ስሩ። እነሱ ስራ መስራታችሁ አታምኑኝም፣ እዚህ ያላችሁት ሰዎች ፕሮሰሳችሁን በጣም ነው የሚያፈጥነው። ለምንድን ነው የሚያፈጥነው? በቃ ምርታማ ዜጋ ናችሁ ማለት ነው ያለምንም ኤክስፔክቴሽን። ስለዚህ ገንዘብ ካልተሰጠኝ አልንቀሳቀስም አልሰራም ከሚለው ፐርሰናሊቲ ውጡና እንደዚህ ይሁኑላችሁ። ስለዚህ እሱን እመክርሻለሁ። 10 ደቂቃ 15 ደቂቃ ግን በጣም እርግጠኛ ነኝ አለሽ። እሺ 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 አዙ ይሄንን እመክርሻለሁ። ቢተ ከዛ በኋላ ምንም ነገር አላቅም ስላልሽኝ እንዳላስጨንቅሽ ፈራው እና የሆነ አስባይ አይንስ የተማረ ሰው ላሰራ። እሺ ግን ስለዚህ ኤረና ምትልሽ ብዬ ያወራሁት ቃል እንዳይገባችሁ ቮለንቲር ስራ ወይም የበጎ ፍቃድ ስራ ነው። እንኳን እኛ መጤዎቹ እዚህ ሀገር የተወለዱት ራሳቸው ነጮቹ ከ35% በላይ የሚሆኑ ፖፑሌሽን የጀርመን ፖፑሌሽን በሆነ ጊዜ አንዴ ቮለንቲር ሰርቪስ ይሰጣሉ። ቮለንቲር ሰርቪስ የሚሰጡት ደጎ ነው ምናምን ወይ ለእርግብ ያዝናኑ እንዳይመስላችሁ አይደለም። ቮለንቲር ሰርቪስ ሲሰጡ እሽቶየር ላይ በጣም ጥቅም አለው። ላይፋቸው ላይ በጣም ጥቅም አለው። ብዙ ነገር ላይ ቮለንተሪ የሚሰጡትን ነገር ያስገቡታል። ኦኬ እናንተም ደግሞ አስቢው። አሁን አንቺ ከብንዶ በወሩ 2 ቀን የሆኑ አሮጊቶች ከሄደሽ እንደው በነፃ ኦኬ ወይም ደግሞ ኬዝሽን አንዳንድ ሰው ነው የሚመደብላችሁ። ሲመደብላችሁ አሁን አንቺ የሚከታተልሽ ሰው ሰፖርት የሚያደርግሽ ሰው የቢሮ ሰው ነው። ለሷ መንገር ትችያለሽ። እኔ ኦኬ የኖርኩኝ ነው ኬዝን እየተከታተልኩ ነው፣ ግን የኤረና ምትልሽ ስራ ካለ በጣም ደስተኛ ነኝ ለመስራት ራሴን ኢንተግሬት ማድረግ ስለምፈልግ ሰው መርዳት ስለምወድ እፈልጋለሁ ብለሽ እስቲ ንገሪያትና ምላሿን ታያዋለሽ ምትልሽ። እሺ እሱ ቋንቋሽን በጣም ያሻሽለዋል። ብዙ ነገር ላይ ትለወጭበታለሽ። እሺ ኦኬ እሺ አሳይመንት ማሰራው ሰው ላስገባ። ገነት ላስሞክርሽ አንቺ። እሺ እኔ እናት ገኒ እስቲ አንድ አንቺን ደግሞ ላሰራሽ። በመሄድ የሚባለው ቃል አለ አይደል? መሄድ ጌህን ነው አይደል? ያ እስቲ እሱን በአሁን ጊዜ ባለፈ ጊዜ እና
እየሄድኩ ነው፣ ሄጃለሁ፣ እሄዳለሁ ወደፊት አይነት ነገር እንድትይኝ ማለት ነው። ለምሳሌ ወደ ሱፐርማርኬት እየሄድኩ ነው በይ። ኦኬ ich gehe ሱፐርማርኬት ዳስ ነው ዲ ነው ያ እኔ ምንም አልልም። መጀመሪያ እናንተኑ መስማት ፈልጋለሁ እንደ አንድ ጀርመናዊ። እሺ ብቻ ነው እኔ የማውቀው። እሺ ይሄ ያው መስረቅ ከፈለግሽ ጎንበስ በይ። እኔ አልናገርም። አውሮፓ ይበል። ኧረ አንቺው ራስሽ በይው እንዴ። ጠይቄሽ የምን ወደዛ ሰዓት ደግሞ የለኝም። እሺ እንደሌላ ጊዜ እስከ 5 ሰዓት አልቆይም። ስለዚህ ቶሎ በል። ኦኬ ich gehe in den Supermarkt. ich gehe in der Supermarket. in der Supermarket አንቺ የምትያትን ነው የምለው። ኦኬ እጽፎ ማርኬት in den Supermarket። እሺ ich gehe in den Supermarket አይደል? ያ ሲበለው እስቲ አንብቢው አንዴ። ሱፐርማርኬት እንዴት ነው ነገሩ? በጀርመንኛም በእንግሊዘኛም በአማርኛም ሱፐርማርኬት። እሺ ቢያንስ ዙ አድርገሽዋል። ስቲል ግን አሁንም ማርኬት ላይ ነው ያለሽው። ይሄ ማርኬት ነው እንደሚባለው ሱፐርማርክት። አዎ ich gehe in den Supermarkt ይባላል። እንደው ለመጨመር ያህል ሌላ እንዳላበላሽ ich gehe ሱምም ይባላል። ኦኬ እሱን ጊዜ ያስተምራችኋለሁ አይደል? ታስታውሻለሽ? ለምን ሱም እንደሚባል ለምን ኢንዴን እንደሚባል አንዱን ቶፒክ ሳወራ አስነጋችኋለሁ። ወይ እዚሁ ቢራ አስከፍቻችሁ እንግዲህ ኦቨር ክለብ አረግባችኋለሁ እንጂ ታድራላችሁ። እሱ አያዋጣም። ስለዚህ ለማንኛውም ከሁለት አንዱ እንጠቀማለን። ich gehe zum Supermarkt ይባላል። ich gehe in den Supermarkt ይባላል። ይሄኛው ወደ ሱፐርማርኬቱ እየገባው ነው እየሄድሽ ነው፣ ውስጥ እየገባሽ ነው። ይሄ ደግሞ ጀነራሊ ስፒኪንግ ወደ ሱፐርማርኬት እየሄድኩ ነው፣ በቃ ዝም ብሎ እየሄድኩ ነው ማለት ነው። እሺ አሁን ደግሞ ሄደሻል። ኦኬ ወደ ሱፐርማርኬት ሄድኩኝ በይኝ እስቲ። ሱፐርማርኬት ሄድኩ። አሁን ያለፈ ጊዜ ሄደሻል። በቃ ገኒ የት ነሽ ስልሽ ቅድም እየሄድኩ ነው አልሽ። ከዛ በኋላ እሺ ጌጋንገን ብቻ ለጻፈኝ ሁሉ አጥፍቼ nein ich habe Supermarkt gegangen። እሺ ለገነት እድል ስጣት ራሷ ኮሬክት እንድታርግ እዚህ ውስጥ ich habe Supermarkt gegangen። እኔ ሱፐርማርኬት ሄድኩኝ። ይሄ አማርኛ ነው፣ ቆንጆ ነው። ወደ የለው ዙር ወደ ዙም። ኧረ ተይ እዚህ ጋር ሁለት ኖሮ ከነዚህ ውስጥ ሌላ ሶስተኛ ከሁለቱ አንዱ ምረጭ። ሱም ich gehe zum ich habe ሱም ሱፐርማርኬት። አሁን ደግሞ ሌላ ጥያቄ ላመጣብሽ ነው። ለምንድን ነው ሀበ ያልሽው? ሄጃለሁ የሆነ ነገር ስለሆነ እኮ ቆንጆ ነው። ግን ከሀበ ውጭ እኮ አንዳንድ ጊዜ አንዳንድ ፊደሎች ኢሽቢን ይላሉ። ለምንድን ነው ኢሽቢን የሚሉት? አሁን አንዳንድ ጊዜ ኢሽቢን ይባላል፣ አንዳንድ ጊዜ ኢሽሀበ ይባላል። ይሄ ልዩነቱን ታውቂዋለሽ? ምን ታርጉ? አዲስ የገባችሁ ኢሽቢን ሲል አዲስ የገባችሁ ምን ታርጉ ይላል? ኦኬ ኢሽቢን ሲል እኔ ነኝ ለማለት ነው። ኢሽሀበ ደግሞ ላስረዳሽ፣ ችግር የለውም ላስረዳሽ። ይሄ ሀበንና ዛይን የሚባሉ ሁለት ግሶች አሉ አይደለ? በጀርመንኛ እዚህ ላስቀምጠው እንዳያምታታችሁ፣ እዚህ ጋር ላስቀምጥላችሁ። ሀበን እና ዛይን የሚባሉ ሁለት ግሶች አሉ አይደለ? ያ ስለዚህ አሁን ማወራ ያለሁት ስለምንድን ነው? ስለ ሀበንና ስለ ዛይን፣ በተለይ በፐርፌክት ጊዜ ባለፈ ጊዜ
እንዴት ነው የምንጠቀማቸው ለሚለው ነው። ዛይንን የምትጠቀሚው አዳምጪኝ በደንብ ኦኬ። ፍሮም ኤ ቱ ቢ ፖዚሽን ስትሄጂ በፊዚካል እንቅስቃሴ በአካላዊ እንቅስቃሴ ሲሆን ከአንድ ቦታ ወደሆነ ቦታ ስትሄጂ ሁል ጊዜ ፐርፌክት ሴንቴንስሽ የሚገነባው በምን ይሆናል? በዛይን ነው የሚሆነው። እሺ ስለዚህ መሄድ እንደው ሄድኩኝ ስንል መቼም ከሆነ ቦታ ወደ ሆነ ቦታ ነው የምንሄደው አይደል? ያ ስለዚህ ሁላችሁም እዚህ ጋር ያላችሁ ሰዎች መሄድ ሊሆን ይችላል፣ መጓዝ ሊሆን ይችላል፣ መብረር ሊሆን ይችላል። አካላዊ ሰምታችሁኛል። በአካል ከሆነ ቦታ ወደ ሆነ ቦታ ስትሄዱ ich bin እያላችሁ ያለፈውን ጊዜ መጥቀስ አለባችሁ። ኦኬ። ሁለተኛ ይሄ በአካል ሌላ ትምህርት ውስጥ ታስገቡኝ ነው። ሌላ ሁለተኛው ሁኔታዎች፣ ለምሳሌ ተኝተሽ ነበር ነቃሻር ich bin aufgewacht ትያለሽ። ich habe aufgewacht እንዳትሉ። ከመተኛት ከምን ከሆነ ሲቹዌሽን ወደ ካለመተኛት ወደ መተኛት እንደው አይበለውና ከመኖር ወደ መሞት ሲባል ich bin gestorben ich habe gestorben አይባልም። ኦኬ ሐሳቡን እንድትረዱት ነው ሁላችሁ። እሺ ስለዚህ እንደዚህ አይነት ሲቹዌሽኖች በሚፈጠሩ ሰዓት እንደው ለሳምፕል አሁን ጌጋንገን ላይ ስለሆንን የሱን አስረድቼሻለሁ። ኦኬ እሺ መልካም። ስለዚህ ich bin zum Supermarkt gegangen አልሽ። አሁን ደግሞ መሄድ ትፈልጊያለሽ ሱፐርማርኬት። በልጅቷ ምክንያት ይሄንን ጨምሬላችኋለሁ። ወደ ሱፐርማርኬት መሄድ እፈልጋለሁ በይኝ እስቲ። እሺ ich werde zum Supermarkt አሁን ከዙ ወደ ሱ ገባሽ። ሱፐር ማርክት ዙ እሺ ሱፐር ማርክት ich werde zum Supermarkt gehen oder gehen። ቆንጆ በጣም ቆንጆ ነው። እፈልጋለሁንም እስቲ አግዢና በዛው በነካጅሽ። ኦኬ መሄድ እፈልጋለሁ። ich möchte ja ich möchte ቆንጆ ነው። möchte in den Supermarkt ራሱን እሱ ምን መጠቀም ትችላለሽ? ኦኬ ich möchte zum Supermarkt gehen ያ የሆነ ጸበል እንግዲህ በፖስታ ልክልሻለሁ ከሱፐር ማርኬት የሚያስወጣሽ ሱፐር ማርክት። ኦኬ ሱፐር ማርክት ኦኬ ich möchte zum Supermarkt gehen ኦኬ ስለዚህ አየሽው አይደለ? አንዳንድ ጊዜ ጀርመንኛ ስታወሩ ወይም በምታወሩ ሰዓት ወይም የሆነ ሌቭል በምትማሩ ሰዓት ኦፍኮርስ ስትማሩት ስታዩት የሆነ ሰው ሲያወራው ምን ሲለው በቃ ገብቷችኋል፣ በቃ ጸድት ብለዋል ጭንቅላታችሁ ውስጥ። ግን ለምን እንደ ደመና እንደሚበን ታውቂያለሽ? አይደገምም፣ አትደግሙትም፣ በሆነ ቦታ አትጠቀሙትም። ግዴታ ሱፐርማርኬት መሄድ ፈልጋለሁ ባይሆንም ቃሉ እነዚህ ቃላቶች ሺህ ጊዜ ሰርተናቸዋል አይደለ? በትምህርት ታስታውሻቸዋለሽ። ስለዚህ እኔማ እኮ በውስጤ ስለማውቃቸው ይሄማ ቀላል ነው። እሱ እኮ ነው የውስጥሽን ለገኒ ንገሪያት። ከዛሬ ጀምሮ ሁላችሁም እዚህ ጋር 100 ምናምን ሰው የምታዳምጡኝ በፓርትነር አታሳቡ። የሚያወራኝ ሰው የለም፣ አማርኛ ብቻ ነው የሚያወሩት፣ በእነሱ አታሳቡ። አሁን አንቺ ገነትን ለሚቀጥሉ 3-4 ቀናት 4 ቃላቶች ስጫት። 4 አሁን እኔ ምን አስደረግ? እኔ ይሄን ነው ያሰራውሽ። ለምሳሌ ሽላፍን ፋርን ኦኬ አይ ዶንት ኖ የሆነ ኤሰንም ድገሚው ከፈለግሽ። እነዚህን 3ቱም ሰጂና በአሁን ጊዜ ባለፈ ጊዜ እና በወደፊት ጊዜ እያልሽ መስራት ትችያለሽ ራስሽን። ግን የምታርጊው ምንድነው? ሪከርደርሽን ቮይስ ሪከርደርሽን አውጥተሽ ገነት ያለችውን አዳምጪው ራስሽ። እሺ
በቃ ይሄንን እላለሁ። በጣም ዛሬ እውነት ለመናገር አንድ ሰዓት አንድም ስለምዝገባ አላወራውም፣ እየጨቀጨቀኝ ነው ሰው። ግን ቢአይንስ ምዝገባ አለቀ አላለቀ ሳይሆን በ13 ነው። ማን ነው እዚህ ጋር ልንገራችሁ ሳረሳው፣ ሙጫዬ ሰዓትም ደርሷል። ግን ቢያንስ አንዱ ለሱ አስወራለሁ፣ ከዛ አወጣለሁ። ቢአይንስ ምዝገባ አለ። እባካችሁ መመዝገብ የምትፈልጉ ሰዎች፣ እኔ የሚያናድደኝ ይሄ ነው። የሚያናድደኝ ስላችሁ ለእኔ ሳይሆን ለእናንተ ማለት ነው። በቃ ኦልሬዲ ትምህርቱን ልጀምር ስል ነው ብዙ ሰው የሚመጣው እና ኦልሬዲ ሰኞ ነው የምጀምረው ትምህርቱን። ሲጀመርም ሞልቶ ሊሆን ይችላል። ግን ቢአይንስ መማር የምትፈልጉ ሰዎች ሰኞና ማክሰኞ 20 ሰዓት ላይ ነው ማስተምረው። የፕራይቬት ዙም ኮርስ ነው፣ በክፍያ ነው። በነፃ አስተምራለሁ። ልክ እንደዚህ እየመጣው አስተምራችኋለሁ። የክፍያዎቹን ማስተምርበት ምክንያት አንድ ሌቭል ብቻውን ሙሉ ሌቭል እንደ ትምህርት ቤት ነው ማስተምረው። ስለዚህ በጣም ብዙ ራውንድ ብዙ ዙር አስተምሬያለሁ። ኮንፊውዥን ውስጥ እንዳትገቡ ነው ብዙዎቻችሁ ስትመዘገቡ እንትን እንደምትሉኝ። ፕሮባብሊ ሰኞ 20 ሰዓት ላይ ማክሰኞ 20 ሰዓት ላይ ነው። እንዴት እንመዝገብ የምትሉኝ ሰዎች ስክሪኑን ይዩታ እንዴ። መመዝገብ የምትፈልጉ ሰዎች ሁላችሁም መመዝገብ ትፈልጋላችሁ ሳይሆን የምትፈልጉ ሰዎች ካላችሁ ፕሮፋይሌ ላይ እዚህ ጋር ቤከንስ.ኤአይ የሚል አለ ሊንክ፣ ወይም ደግሞ ፕሮፋይሌ ስር መቼም ሁሉም ፕሮፋይል ስር የሆነ ሊንክ አለ አይደል? እኔ ጋር አንድ አለች። እሷን ስትነኳት እንዲህ ክሊክ ስታደርጓት የሚከፈተው ወደ ምርጫ ይወስዳችኋል። ከላይ ያለችውን ሴሌክት ኮርስስ መማር የምትፈልጉትን ኮርሶች ምረጡ ይላል። ይህንን ፎርም ምናምን የምትሞሉት የሚል ነው። ስትነኩት ፎርም ነው የሚከፍተው። በቃ ልክ የወረቀቷ ፎርም ሙሉ ስም ከናያት ኢሜል አድሬሳችሁን ፈልገዋለሁ። በጣም በቅርቡ ጠብቁ። አማዞን ምናምን ሾፕ ስለሚኖር በጣም ብዙ ነገሮችን እያሰብኩ ነው። ያው እንደ አንድ ሰው ከአቅም በላይ ስለሆነብኝ ነው የምመኘው ነገር በዛ፣ የማረገው ነገር በጣም በጊዜ እየተገደብኩ ስለሆነ ነው። ብዙ ከጀርመንኛ አማርኛ ጋር በተገናኘ ብዙ የሚያግዟችሁን ነገሮች እያዘጋጀው ነው። 50 ብር፣ 100 ብር፣ 200 ብር ሳይሆን በጣም በትንሽ ብር፣ በ3 ብር፣ በ4 ብር፣ አንዳንዱም 1 ብር ሊሆን ይችላል። ዋናው ዓላማዬ ምንድን ነው? ትኩረት ሰጥታችሁት በተለይ የሰው ልጅ በተፈጥሮ የከፈለበትን ነገር እንትን ስለሚል ዋጋውን ማላበዛው ጀስት ከፍዬበት ገዝቼዋለሁ ልትሉ ነው። ብዙ ነገሮችን አዘጋጃለሁ ብያለሁ ለእናንተ። ለዛ ኢሜላችሁን ስለምፈልገው ኢሜላችሁን አስቀምጡት። እንደውም ለኮንታክትም ቲክቶክ ዘላለማዊ አይደለም፣ ይጠፋል። ኢሜል አድሬሳችሁ ካለ ኮሚኒኬት እናደርጋለን። ዋትሳፕ ቁጥራችሁን አስቀምጡ። የምትፈልጉትን ኮርስ ምረጡ። አሁን በዚህ ዙር የማስተምረው ኮርስ ቢአይንስን ወስኛለሁ። ሰኞ ነው የሚጀምረው። አትስባይና 2 ኮርስ ብቻ ነው በአንድ ዙር ማስተምረው። አትስባይና አይንስ ግን እየተፎካከሩ ነው። የፕራይቬት ብዙዎቻችሁ እዚህ ካላችሁ አላቅም። እዛ ዋትሳፕ ግሩፕ ውስጥ ፕራይቬት ግሩፕ ውስጥ እንግዲህ እየሞከሩ ነው እና አትስባይ አይንስ መማር የምትፈልጉ ሰዎች ደግሞ ሮብና አርብ 21 ሰዓት እና 21 ሰዓት ተኩል ነው የሚጀምረው ትምህርቴ። ካላችሁ ተመዝገቡ። ለሌሎችም ሰዎች አስተላልፉ። ምክንያቱም የቢአይንሱን ኦልሬዲ ፊክስድ ነው ወስኜዋለሁ ቀኑን። አስባይና አይንሱን ከሁለት ያሸነፉትን ደግሞ ፕሮባብሊ ወይ ሐሙስ ስገባ ወይ አርብ አሳውቃለሁ ማን እንዳሸነፈና ይህንን ኮርስ የምትወስዱ ሰዎች እንግዲህ የእናንተ ስላሸነፈ እናንተ ከዚህ ቀን ጀምሮ ትምህርቱ ይጀምራል ብዬ ነግራችኋለሁ። ይህን ይመስላል። እንደዚህ ብላችሁ ትመዘገባላችሁ። ኤኒ ኮሜንት፣ አስተያየት፣ ጥያቄ ምናምን ካላችሁ እዚህ ኮሜንት አስቀምጡልኝ። ያላችሁበትን ሀገር ጻፉ። የሚማረው ከኔ ጋር በጣም ከብዙ ሀገር ነው። ኦልሞስት ከዓለም ማለት እችላለሁ። እስካሁን ከካናዳ እና ከአሜሪካ ብቻ ነው እኔ ጋር ያልተማረው። ስለዚህ ሁሉም ቦታ ሰው አለ። አውሮፓ፣ አረብ ሀገር፣ አፍሪካ ውስጥ አሉ። ስለዚህ ገብታችሁ ተማሩ። ሰሚት በሉት ፎርም እኔ ጋር ወዲያው እንትን ይመጣልኛል። አይ ዶንት ኖ አሁን እያወራው ዛሬ ምንም ስለ ኮርስ ረስቼዋለሁ። ራሱ ስላላወራው የተመዘገበ ሰው አይታየኝም። መመዝገብ የምትፈልጉ ሰዎች ተመዝገቡ። ኮሜንት ላይ ያ ሁሉ ኮሜንት ጽፋችሁ ኢግኖር ያደረኳችሁ ሰዎች በጣም ይቅርታ አድርጉልኝ። ያ ፍሮም ናሚቢያ እኮ አልኩሽ። ናሚቢያ፣ ኡጋንዳ፣ ሳውዝ አፍሪካ፣ ኬንያ ከኔ እስካሁን የተማሩ አሉ። አረብ ሀገርም አለ። ከሁሉም ከጀርመን ውጭም መቼም ጀርመኛ ተናጋሪዎቹ እንዳሉ ሆነው ኦስትሪያ፣ ስዊዘርላንድ ምናምን እንዳሉ ሆነው ሌሎች ከተሞች እንደ ጣሊያን ምናምን ግሪክ ምናምን ሰዎች አሉ። ስለዚህ የሆነ ጀርመን ሀገር ብቻ ላለ ሰው የሚሰጥ ትምህርት ነው ብላችሁ እንዳታስቡ። ከኢትዮጵያም በጣም ብዙ ሰው አለ። ክፍያ ሳስከፍላችሁ የማስከፍለው
ሁላችሁም እዚህ አንድ አይነት ኑሮ አይደለም የምትኖሩት። ያው ኢትዮጵያ ላለ ሰው ሁላችንም ዲያስፖራ ነን። እዚህ ግን የምንኖረው ሰዎች ላይፋችንን እናውቀዋለን ሁላችንም። ስለዚህ ሁሉም አቅሙ የተለያየ ስለሆነ ገብታችሁ ስታወሩኝ ያላችሁበትን ሁኔታ አውርቼ ምን ብዬ እንዲህ ይሄንን ክፈሉ ነው የምለው። ስለዚህ እንደዚህ ብር ነው ብዬ መናገር ማልችለው ለዛ ነው። ተመዝገቡ፣ ዋትስአፕ ግሩፕ ላይ ግቡ፣ ኮሚኒኬት አደርጋችኋለሁ፣ አናገራችኋለሁ። እንደየፐርሰናሊቲያችሁ እንደየህይወታችሁ እንደምትኖሩት የህይወት አይነት እሱን እኔ አስተያየት አደርግላችኋለሁ። ስለዚህ እሱ ላይ ብዙ አትጨነቁ። ዴፊኒትሊ ቃል ምገባላችሁ ግን ጀርመንኛ ትምህርት ቤት ከፍሎ የተማረ ካለ ከሱ ጋር የማይነጻጸር ክፍያ ስለሆነ ብዙ እንትን አትበሉ። ያንን እላለሁ። ስለዚህ ገኒ የሆነ ያወዛገበሽ ነገር ወይም እንትን ያለሽ ነገር አለ እስካሁን የምታውቂው የሚመስልሽ ነገር ግን ወጥታለች መሰለኝ ገኒት ወጥታለች። ስለዚህ ዩሮፕ እስቲ የእሷ ላይ የምትለው ነገር ካለ ስለጌ ደግሞ ትንሽ የሚያወዛግብ ነገር ወጥተሻል ገኒ ታችንሽ የለሽም እዚህ ዩሮፕ ይመልስልሻል። እስቲ አንተ ወይ አንብባቸው እነዚህን በአሁን ጊዜ ባለፈ ጊዜ እና የወደፊት ጊዜዎቹን ስታነብ ላዳምጥ ልክ እየተናገረ እንዳለ ሰው አንብበው። እሺ ሱፐርማርኬት እንዴት ነበር? ሱፐር ማርኬት ልጻፍል በአማርኛ ነው የምጽፍላችሁ። ኦኬ ሱፐር ማር እንድታዩት ማርኬት ሱፐር ማርኬት Ich gehe in den Supermarkt. Ich gehe zum Supermarkt. Genau, እሺ Ich bin zum Supermarkt gegangen. Gegangen ሳይሆን gegangen. Okay. Ich bin zum Supermarkt gegangen. Genau. Ich möchte zum Supermarkt gehen. Ich werde zum Supermarkt gehen. አንድ ደግሞ አንተንም ጨምሮ ሁላችሁንም ላስተካክል። ይሄኛውን እስቲ በለው ሱም ውሻችሁ ተፈቷል? የቤታችሁ እናንተ ቤት ነው የሚጮኸው ውሻ? እንደ ኢትዮጵያ ነው የሚመስለው ውሻ ቃይል ጻፍ ይላል። ኦኬ ይሄን ላስጽፍ ነው ዜድ። ኦኬ ወይም ደግሞ ከማምታታቴ በፊት እናንተን አንድ ፔጅ ልፍጠርና ሁለት ፊደሎቹን አሳይቻችሁ አዲስ ሰውም ከማስለፈልፍ አንተን እያወራው ነው። ታዲያ እንደዛ የምናደርገው ይኸውልህ ሁለት ቃላቶችን ኤስንና ኦኬ ኢንሹሊጎንግ ኤስንና ዜድን አውስስፕራኻቸውን አሳይቻችሁ የዛሬውን ትምህርቴን አቆማለሁ። ኤስንና ዜድን ኦኬ በጣም ስለሚያምታቱ ማለት ነው። ስለሚያምታቱ ብቻ ሳይሆን ትንሽ ባክግራውንዳችን እንግሊዘኛ ስለሆነ አብዛኛው ሁለቱን አስተካክለን እንለያያለን። ኦኬ የመጀመሪያ ኤስን እንውሰድ፣ ከዛ ደግሞ ዜድን እንውሰድ። እሺ አለ አይደል ዩሮፕ? ያ አለው። ኤስ ምን ተብላ የምትወራ ይመስላል? ኤስ ስትወራ በጀርመኖች እንደው የምታውቃት የተለመደው የምታውቃት ቦታ አለ። አሁን ዚ አላር። ስለዚህ እዚህ ጋር ምንድናት? ኤስ ዘ ነው አይደል? ዘ ያ። ኦኬ ሌላ ቦታ የት የምታውቃ የሰማህበት ቦታ አለ? ኤስን ላይክ ከዛ ድምጽ ውጭ ያላት ኦኬ ዛይን ያው እሱም ዘቤት ነው አይደል? በኤስ ማለት ነው። ኤስ አሁን ለምሳሌ እዚህ ጋር ኤስ እንደዘ ነው አይደል? እዚህ ጋር ያለችው ያ ኤስ ደግሞ ዘ ሳትሆን አለ ድምጿ። ደብል ኤስ ቶን። እሺ ቆንጆ። እሺ ደብል ኤስ ስትሆን እዚህ ጋር በሲንግል ኤስ ላድርገውና እንደዚህ ላድርገው ለሁላችንም መማሪያ እንዲሆን የሆነ እንትን የሚያደርግ ነገር ልፈልግ ብዬ ነው። ኦኬ ዘ ቢሆን እንደዚህ። ለዚህ ምሳሌ ምንድን ያልከኝ እዚህ አይደል? ያ
ለላይኛው። እሺ ደብል ኤስ ሲሆን ምንድነው ድምፁ? ሰ አይደል? ሰ በቃ ያ እንትኑ ችግር የለውም። ቫውሎቹ ሲመጡ ይቀየራል። ሰ። እሺ ምሳሌ ስጠኝ እስቲ። ፉስ ፎል ፉስ ቡሳ ፉስ 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 ያ ኦኬ። ፉስ ከፉስ ያው እሱኛውን አክቹአሊ ለሽትራስም እሱን ነው የሚጠቀሙት። እየፈለኩልህ ነው ሌላ ሁለት ኤስ ያለበት ስትራሰ ያ ሽትራሰን እንውሰድ። እሱም ያው ነው እንደ ፉስ ነው ግን እሺ ሁሉም ሰው ስለሚስማማበት ሽትራሰ ኖርማሊ እንደዚህ ነው የሚጻፈው ግን እንደዚህም ይጻፋል። ኦኬ እሺ ያ ይጻፋል ግን አብዛኛው ደብዳቤ ላይ ምናምን ሳይሆን ሲቀር ግን እንደውም ቆንጆ ቃል ከማምታታችሁ ታሰ አያ እንደዚህ ይሁንልህ። ደብሌስ ያኛውን እናገኘዋለን። ከአንተ ውጪ ደግሞ ሌላ ሰው ላስሞክር እስቲ። መክሊት አለሽ? መክሊት አውስዴሽ ቫይስ ኦኬ። መክሊት ወይም ጁጁ መቅደስ ነው መክሊት። ወይኔ ቆይ መቅዲ አንቺ እስቲ ሌላ የኤስ ድምፅ ንገሪኝ። ኤስ ዘ አለ፣ ሰ አለ፣ ሌላ ግሮስ እኮ ሰ ነው አይደል? ግሮስ አልሽ። ኦኬ ስለዚህ የትኛውን የተጠቀምሽው? ይሄኛውን ነው ቤታውን ኤስ ሴቱን ይሄኛውን የተጠቀምሽው? ያ እሺ እሱን ያው እንደ ደብል ኤስ ነው የምትሰደው። ይሄኛው ያው ሰ ነው እሱ ያው እንደ አውስና ልጨምርላችሁ ግን አላማ እሱ አይደለም። እሺ ግሮስን ላስቀምጠው ለሌሎቹም እንዲያግዝ ማለት ነው። ቃሉ ይሄ ስሙ ኤስ ሴት ይባላል። በአማርኛ ልጻፍላችሁ ኤስ ሴት ኦኬ። ስለዚህ ድምፁ ሰ ነው። ምን አልሽኝ? ግሮስ ነው ያልሽኝ? ግሮስ በጣም ብዙ ቋንቋ ስለሆነ ኪቦርድ ላይ ያለው ሌላ ፊደል እየጻፈብኝ ነው። ግሮስ ኦኬ። ሌላ የኤስ ቤት ነገር የምታውቁት የኤስ የሰ ድምፅ ለምን? ይሄ በጣም ኢምፖርታንት ነው። ጀርመንኛ ውስጥ እድሜ ልካችሁን ተከትሏችሁ የሚሄድ ነው። ስለዚህ ይሄንን ክሊር ካላደረጋችሁ ሁሌ ስታነቡ ሳስነብባችሁ ሁሌ ችግር ሰማለሁ። ስለዚህ ይሄንን ስክሪንሾት ታደርጉታላችሁ። ጨርስ። ኤስን ንገሩኝ ሌላ የምታውቁት ካለ ግን። አዎ ኮሜንት ላይ እያየው ነው። ከኮሜንት ልውሰድ። እሺ ከኮሜንት ጊስን ኤስ እንደዚህ ድምፅ ሲኖረው ምን ይሆናል ድምፁ? ሸ አይደል? ሸ ቤት ዘረሸ። እሺ ዘረሸ እናድርገውና በዚህ ምን እንጻፍ? ሽራይበን አለ ለምሳሌ ሹለ እንደውም ናም ይሻላል። እሺ ሹለ ላይ ሙሉ አይደለም። እሺ አስተካክላለሁ። ዳንከ ሹለ። እሺ ሌላ የምታውቁት አለ ካሻ ቤት ከዚህ ውጪ? የሸዘር ነው ሽሉሰል ቁልፍ ሽሉሰል ያው እነሱም ሸኗ እንዳለ። ኦኬ ከሸ ውጭ ነው የሸ ነው እየፈለግን ያለ ነው። አሁን ኤስን እንደዘ እንደሰ እንደሸ አየናት አይደል? ስለዚህ አሁን እዚህ ላይ ምን አስተውላችኋል? አሁን ለምሳሌ ኤስ ዘ የሚሆነው መቼ ነው? አልነገርኳችሁም። ኤስ ዘ የሚሆነው ኤስ ፕሉስ ቮካለ እነማን ናቸው? ኤ ኢ ኦ ዩ ያው እንትኑን ይቅርታ አድርጉልኝ ካበላሸው። ኤ ኢ አይ ኦ ዩ እነዚህ ቫውል የምንላቸው አለ አይደል? በአማርኛ በእንግሊዝኛ ስንማር ኤስ አረፍተ ነገር ላይ የአረፍተ ነገሩ መጀመሪያ ላይ ኦኬ፣ ወይም የቃሉ መጀመሪያ ላይ ከኤስ ቀጥሎ ሌላ ድምፅ ካለ ጠቅላላ ኤስ ምን ትሆናለች?
ይሆናል ድምጿ ማለት ነው። ኦኬ ስለዚህ ወደ ዘ ይቀየራል። ዛ ዜ ዚ ዙ ምናምን ይሆናል ማለት ነው ድምጿ። ስለዚህ ውዝግብ የሚያደርጋችሁ በተለይ ደግሞ አዲስ ለመጣችሁ ሰዎች ምንድነው ይሄ ነገር ብላችሁ ለምትወዛገቡ ትልቅ ነገር ስለሆነ ትምህርት ቤትም አታገኙትም፣ አያስተምሯችሁም። እንደዚህ ዝም ብሎ ቃሉ ነው የሚያስተምሯችሁ። ስለዚህ ይሄንን የያዙት። ሁለተኛው ደብል ኤስ ሲሆን ሰ ይሆናል ድምፁ። እንደዚህ ይሆናል። አንድ ልጨምርላችሁ። ስለዚህ ያ ማለት ምን ማለት ነው? ኤስ ፕሉስ ቮካለ ዘ ከሆነ ኤስ ፕሉስ አናባቢ ፊደሎች ከቮካለ ውጭ ያሉ አናባቢ ኮንሶናንት የሚባሉት ሲሆኑ ኖርማል ሰ ትሆናለች ድምጿ። ኦኬ ኤስ እዚሁ ላይ ላርግላችሁና ኤስ ደግሞ እንደው ሰ የምትሆንበትን ልናገር ነው ማለት ነው። ሰ የምትሆንበትን ግን ኤስ ፕሉስ ኮንሶናንት የሚባሉትን በምትሆን ሰዓት ነው። ግን ኤክሰፕሽን አለው። ጀርመንኛ ጉዳችሁ ነው። አሁን ኤክሰፕሽን የሚባለው ነገር ይመጣል። ኤክሰፕሽን ማለት በእነዚህ ሰዓት በሙሉ ሰ ነች። ግን አሁን ቃል ልሰጣችሁ ነው። ሽፓስ የሚባል ቃል ታውቃላችሁ? አታውቁትም? የሆነ ቃል ከጨረስኩ በኋላ ሽፓስ ስላለ ስቶፕ አሏ። ለምን ታዲያ ቮካል አይደሉም ማለት እዚህ ጋር ያለው ኤስ ብሎ ቴ ነው ያለው። ኤስ ብሎ ምንድን ነው ያለው? ኤስ ብሎ ፔ ነው ያለው። ኮንሶናንት ከሆነ እኮ ሰ ነው መሆን ያለበት ድምፁ። ግን በእነዚህ ሁለቱ ፊደሎች በፒ እና በፒ እነዚህ ኤክሰፕሽን ነው። እሺ እዚህ ጋር ጽፍላችኋል። ኤስ ፕሉስ ፔ ወደ ቴ ከሆነ ኤስ ምን ትሆናለች? ልክ እንደ ኤስሲኤቹ ሸ ትሆናለች ማለት ነው። ኦኬ ይሄንን ነገርያችሁ እለያችኋለሁ ማለት ነው። ቆንጆ ነው። ካሰብኩት ብዙ አራኩም። ይሄንን ነገር ታውቁታላችሁ ከዚህ በፊት ብዙዎቻችሁ መቼም ተማሪዎች ያላችሁ እናንተ ታውቁታላችሁ፣ የፕራይቬት ያስተማርኳችሁ። አብዛኞቻችሁ ግን በጣም እርግጠኛ ነኝ እዚህ ጋር በጣም ስትራግል ታደርጋላችሁ። ይሄ የሆነበት ምክንያት ምንድነው? ኤስ በጣም ዘ ሞስት ኮምፕሌክስ አልፋቤት ነች ከጀርመንኛ ውስጥ። ስለዚህ ስክሪንሾት ውሰዱ። ስክሪንሾት ውሰዱ ስላችሁ አሁን ይሄ ቀላል ነገር አይደለም። ይሄ የአንድ ቀን ሙሉ ትምህርት ነው። ኦኬ ይሄንን ምሳሌ እየሰራችሁ ቦርዶች እያደረጋችሁ ወይ አባት ጀርመናውያን ላይ ብዙ ስለማያስረዱ እንደዚህ ሚስጥሩ አይነግሩም ምናምን። አዎ እነሱ ሞር ሞጁሉ ላይ ነው የሚያተኩሩት፣ ገጽ በገጽ አይ ዶንት ኖ። ለምሳሌ ፓውል ኮምት አውስ ስፓኒየን እሱ የሱ ታሪክ ይነገራቸዋል። እዛ ውስጥ ያለውን አረፍተ ነገር ውስጥ ምን ውስጥ ያለውን ነገር ዘርዝረው አያስረዷችሁም። ግን ለቋንቋችሁ እድገት ግን በጣም የሚያግዛችሁ እንደዚህ ምክንያታዊ እውቀት ሲኖራችሁ ነው። አሁን ኤስ ይሄ ሁሉ ስም አላት እና ይሄንን አስይዣችኋለሁ። ቃል ስለገባው አላልፈውም። እሱን ይሄንን ድምፁን ብቻ ነገርያችሁ እወጣለሁ ማለት ነው። ይሄ ድምፁ ምንድን ነው ታውቁታላችሁ? እስቲ የሚሞክር ሰው ዜድ ምንድን ነው? እንደ አልፋቤት ስሙ ምንድን ነው? ሴን። ቆንጆ። እንደ አልፋቤት ስሙ ሴ ኧረ ተወኝ፣ ሴት እንደዚህ ነው የሚባለው። ኦኬ ትሴት። አሁን ለምሳሌ ሁሌ እናገራለሁ እኛ ሕፃን ሆነን ስፖርት የሚባል ነገር ስፖርት ነው የምንለው አይደል? ብዙዎቻችሁም ተቸግራችኋል ብዬ አስባለሁ። ልጅ ሆናችሁ ግን ስፖርት ነው የሚባለው ስፖርት አይደል? ልክ እንደዛ ይሄም እዚህ ጋር ያለችው ትሴ የምትለው እሷ በጣም ትፈጥናለች። ምን ትሆናለች? ሴት። ስለዚህ ቃላቶቹን አሁን ላስብላችሁ። አሁን ለምሳሌ እችኛዋን ቅድም አንተ ያልካትን እሺ፣ ዩሮፕ አሁን ይሄንን በልልኝ እስቲ በአማርኛ እንጻፈው። ሱም በአማርኛ ቀስ ያክ ፊደሎቹን ንገረኝ። ሱም አይደል? እንደዚህ ኦኬ።
ቆንጆ ነው ማለት ከከበዳችሁ እሱ ማለቱ እመርጣለሁ ዙ ከምትሉ ዙም የሚል ሰው አለ አይደል? ስለዚህ ለአንተ እችን ጨምርባት አያት። ግን ትናሱ ላይ ፈጠን በል እስቲ በለው ሱም ich gehe zum Supermarkt zum Supermarkt ላለ ማለት ነው። ስለዚህ ትስ እንደ ፊደሉ አይነት እየተቀየረ ይሄዳል ማለት ነው። ሳ ሱ ሲ እያለ ይሄዳል ማለት ነው። ኦኬ ስለዚህ እንዳልኳችሁ እንደዚህ አቫይለብል ሆኜ አታገኙኝም። አቫይለብል ሆኜ ማለቴ ራሴን ለማስወደድ ሳይሆን ሐሙስ ስገባ አሁን ዳቲቭ ላይ የጀመርነው 2025 የጀመርነውን የዳቲቭን 2026 በሱ ጀምሬያለሁ። ዳቲቭን እንቀጥላለን። ሐሙስ እንገናኝ። ፕራይቬት ግሩፕ ላይ ፕራይቬት ኮርስ ላይ ማገኛችሁ ሰዎች አገኛችኋለሁ። ፕራይቬት ላይ ስፖርት ሳይሆን ስፖርት። አዎ ልክ ነሽ። ሮማን ሳይሆን ሮማን እንደዚህ እየተባልን ፊክስ ተደርገናል ልጅ ሆነንና እንዳልኳችሁ መመዝገብ የምትፈልጉ ሰዎች ቅድም ተናግሬያለሁ። ተመሳሳይ ቪዲዮ 10 ጊዜ እንትን ማለቱ እንትን እንዳይል ነው። ቢአይንሱን ኦልሬዲ ብትመዘገቡም ባትመዘገቡም ኦልሬዲ ወስኜ ሰኞ ቢአይንሶች እዚህም ካላችሁ እኔ ጋር የምትማሩ ሰዎች ኦልሬዲ አላችሁ የተወሰናችሁ ግሩፕ ላይም ያ ዋትስአፕ በጠቅላላ የኔ የዋትስአፕ ኖርማሊ ዛፍቲፕን የትም የማታገኙበት ምክንያት ለእናንተም ፕራይቬሲ ነው። ዋትስአፕ ግሩፖቼ በጠቅላላ ፕራይቬት ናቸው። አንለስ ሚት አብዚሽት በጣም የማምናቸውን ተማሪዎችን አንዳንዶቹን አድሚን ካላደረኩ በስተቀር ብዙ ጊዜ ሰው አድ ማድረግ አትችሉም። ሪኩዌስት መላክ ብቻ ነው የምትችሉት። ያንን ለራሳችሁ ፕራይቬሲ ብዬ ነው። ሌላ አድቫንቴጁ የኔ ዋትስአፕ ግሩፕ ውስጥ መግባታችሁ ምንድን ነው? ሶሻል ሚዲያ ላይ አውጥቼ ለምሳሌ ኮርስ ላስተምር ከሆነ ኮርስ ላስተምር ነው ብዬ ከማውራቴ በፊት አሁን ወደ 400-500 ሰው ደርሷል ዋትስአፕ ግሩፕ ውስጥ ብቻ። ስለዚህ እነዚህን ሰዎች ነው መጀመሪያ ኢንፎርም የማደርገው። ለምን ዳይሬክት ይሄ ነገር ጉዳዩ የሚመለከታቸው ስለሆኑ አስባይ አስተምራለሁ ብዬ ፖስት አደርጋለሁ። አይ አስባይ አሁን አልማርም፣ አሁን በዚህ ሰዓት አይመቸንም፣ እንደዚህ ነው ምናምን ብለው ከነገሩኝ በቂ ቦታ ሰው አለ ብዬ ካሰብኩኝ ወደ ውጭ ወጣለሁ ማለት ነው። ስለዚህ እነዚህ ሰዎች በሙሉ ሁሌ እስከ ዘላለም ይማራሉ ሳይሆን የኔ ቤተሰብ ነው ሆኖ የሚቀሩት። ዋትስአፕ ላይ ሁሌ ያሉ ለምፈልጋቸው ጉድ ለማስፈልገኝ ነገር ሲኖር ኮሙኒኬት የማደርጋቸው ሰዎች ናቸው። ስለዚህ እንደዛ አይነት ኮሙኒኬሽን የምትፈልጉ ሰዎች ኢንፐርሰን ሬጅስተር አድርጉ። ኮርስ ብትወስዱም ባትወስዱም ቢያንስ እዛ ግሩፕ ውስጥ አስገብቼ ያስቀምጣችኋለሁ። የሚያስፈልግ ነገር ሁሌ ዩቲዩብ ሁሌ ቲክቶክ ላትመለከቱም ስለምትችሉ የሆነ ነገር ፖስት በማድረግ ሰዓት 2 ቻናል ነው ያለኝ የዋትስአፕ ግሩፕ። አንደኛው ኤቭሪዴይ ቪዲዮዎች ፖስት አድርግ ማስቀምጥበት ነው። ሁሉም ሰው ቻት ማድረግ ምናምን ይችላል። ሁለተኛው በጣም ሬር ነው፣ ኮርስ በምሰጥ ሰዓት ብቻ እኔ ብቻ ነኝ ፖስት የማደርግበት። ኮርስ እሰጣለሁ ብዬ አስቀምጣለሁ። ለምን ሌላ ሰው ከጻፈ እኔ የጻፍኩት ሜሴጅ ወደ ላይ ስለሚሄድ ማለት ነው። ስለዚህ በዚህ መልኩ ተመዝገቡ። የተወሰናችሁ ሰዎች አሁን ስናገር የተወሰነ ሰው የተመዘገበ ይታየኛል። ኮሚኒኬት አደርጋችኋለሁ እንደመረጣችሁት የትምህርት አይነት። ቢአይንስ እንዳልኳቸው የተወሰነ ቦታ ነው ያለው። ቦታውን መጠቀም የምትፈልጉ ሰዎች ግቡ። የተመዘገባችሁ በሙሉ ትማራላችሁ ማለት አይደለም። አወራችኋለሁ። ሰዓቱ ወይ ክፍያ ወይ በተለይ ሰዓት ነው ብዙ ጊዜ ወይ ሽፍት ስራ የሚሰራ ብዙ ሰው አለ። እነሱን እንትን ለማለት ነው። ድንገት የማትማሩበት እናንተ መማር የምትፈልጉት ኮርስ የማይሰጥ ከሆነም ሌላ ያዘጋጀሁት ፓኬጅ ስላለ ግሩፕ ውስጥ ዋትስአፕ ግሩፕ ውስጥ ስትገቡ እናወራለን ማለት ነው። ምን እንደምል አላውቅም። እንግዲህ ጉሮሮ ይደርቋል። ብዙ አውርቻለሁ። ቆንጆ ሰዓት ነው የጨረስኩት። ስለዚህ ሁላችሁንም እንግዲህ ልሰናበት ነው። እዚህ ጋር ያላችሁ ሰዎች ያላስወራኋችሁ ወርቅ ይላል። ይቅርታ በጣም እንግዲህ ለትምህርት ገብተህ ልሄድብ ነው መሰለኝ። ወርቅዬ ኢንግላንድ ነው ያለው። ወርቅዬ የኢትዮጵያ ባንዲራ እና የኢንግላንድ ባንዲራ ወይስ ተሳስቻለሁ? ወይስ አውስትራሊያ ነው? ባንዲራ አለው ብለህ ነው? ባንዲራ አለው ወርቅ የሚለው ተደግፏል። የሆነ እንትኑ ላይ ባንዲራ አለው። ካለ አውራ፣ ካልሆነ ከላይ ያለው ልጅ ነው። ሌሎቻችሁ ታች ያላችሁ እንግዲህ ወደ 100 ምናምን ሰው ነበረ ቅድም። ጀርመኒ ነህ? ኦኬ እሺ አባቴ እሺ። እና እንግዲህ ራሳችሁን ለማንም ምክንያት ሰጥታችሁ በእንትን ምክንያት ነው ብላችሁ ኦኬ በጣም አሪፍ ምክንያት ነው፣ በዚህ ምክንያት ነው እንትና ጀርመንኛ ያልቻለው ወይም ያልቻላችሁ ትባላላችሁ። ግን ከንፈር ከመምጠጥ ያለፈ ነገር አይኖርም። እና ለራሳችሁ ነው ያላችሁት።
ሰው ካለ ጥሩ ነው የምታወሩት ሰው ፕራክቲስ የምታደርጉት ሰው ምናምን ደስ ይለኛል። በዛ በጣም ደስተኛ ነኝ። ግን ከሌለ ግን ኤክስኪውዝ ምክንያት አታብዙ። ቅድም ባልኳችሁ መልክ ራሳችሁን እየቀዳችሁ በድምፅም በምንም ለመማር ሞክሩ። ራሳችሁን ለመለወጥ ሞክሩ። እኛም ይኸው አለን፣ አቫይለብል ነን ሁልጊዜ። ሐሙስ አለውኝ። ሐሙስ እንገናኝ ደግሞ በደንብ ዳቲቫችንን እንቀጥላለን። አይሆፕ 2026ን ከ2025 አንድ ስቴፕ ፈቀቅ ብትላላችሁ ብዬ አስባለሁ። ያሰባችሁት ነገር በሙሉ ይሳካ አልልም። መጥፎ የሚያስብ ሰው ካለ ከዚህ ውስጥ አይሳካልህ፣ አይሁንልህ። ግን ያው በቃ አሪፍ ነገሩ ጥሩ ነገር ለላይፋችሁ የሚያስፈልገውን ነገር እግዚአብሔር ያሳካላችሁ። ሐሙስ እንገናኛለን ለኖርማል የማገኛችሁ ሰዎች። በተረፈ ደግሞ ፕራይቬት ግሩፕ ላይ የማገኛችሁ ከሰኞ ጀምሮ ተዘጋጁ። ያው እናንተን በውስጥ ስለማወራችሁ አስፈላጊ ነገሮችን ስለ ኮርሱ ነግራችኋለሁ። ኮርሶቼ በሙሉ አልተናገርኩም፣ ሪከርድድ ስለሆኑ ድንገት ሺፍት ስራ ምናምን የምትሰሩ ሰዎች ካላችሁ አንድ ሳምንት እየተማራችሁ አንድ ሳምንት ቢያልፋችሁ ሪከርድ የተደረገውን እያያችሁ ማጣጣት ትችላላችሁ። ጥያቄ ምንም ካላችሁ ያለፋችሁን ሳምንት እናንተ የምትገቡበት ሳምንት ላይ የተወሰነ ደቂቃ ሰጥቻችሁ ጥያቄዎቹን አስተናግዳለሁ። በዚህ መልኩ የምንማማር ይሆናል። ድምፅ ሰማሁኝ ወይ? አሁን እነዚህ የሚመዘገቡ ተማሪዎች ማለት ነው ወይ? እሺ፣ በአካል ነው የምታስተምረው ወይስ በኦንላይን? እንዴ ይሄን ሁሉ በአካል ከየት አገኛለሁ? ኡጋንዳ እኮ ተማሪ አለኝ። ኦኬ። እና እንዴት ነው ማለት ነው ማስተምረው? ልክ አሁን አንተን በቲክቶክ እንደማስተምርህ በዙም ነው ማስተምረው። ዙም የማታውቅ ከሆነ ልክ እንደነ ቲክቶክ እንደምንድን ነው ግን ለእንደዚህ አይነት ፐርፐዝ ለእንደዚህ ለሚቲንግ ለምናምን አገልግሎት የሚውል ነው። ከተመዘገባችሁ በኋላ ከከፈላችሁ ትምህርቱን በቃ ከተስማማን በኋላ በሁሉ ነገር ግሩፕ ዋትሳፕ ግሩፕ ይኖራል፣ ፕራይቬት ዋትሳፕ ግሩፕ። እዛ ላይ እንደገና ሌላ ምን ትምህርት ማስተምርበት ሌላ ዲስኮርድ የሚባል አፕ አለ። እሱን አስጭናቸዋለሁ ተማሪዎችን ብዙ ጊዜ አካውንት ምናምን አስፈጥሬ ከዛ በቃ ሊንክ ነው የሚደርስ። ሊንኩን ስትነካው ልክ እንደዚህ እንደ ቲክቶክ ትገባለህ ማለት ነው። ላይቭ ግን ፕራይቬት ነው። ገባ? በምን አፕሊኬሽን ማለት ነው? ዙም ZOOM ዙም። ኦኬ እሺ ኦኬ እሺ እሺ፣ እንደዛ ነው። በትምህርት ሁሉም ትምህርቴ በጠቅላላ ኦንላይን ነው። በአካል ይሄ ሁሉ ዓለም ተደራሽ ሊሆን አልችልም። ክንፍ አውጥቼ ካልበረርኩኝ በስተቀር ኧረ ከጫንጮም ተማሪ ያለን ብለን እያለ ነው። ስለዚህ እሰማሃለሁ እኮ ሁሉ ጊዜ ግን እኔ ቦታ ስለማልሰጠው ነው። ለዛ ትኩረት ስላልሰጠው ነው እንጂ ኖርማሊ ትምህርቴ እንዳልኩ ልክ አሁን እናንተን በቲክቶክ እንደማስተምረው ዙም የሚባል ሌላ አለ። በዛ አግኝቼ ሌቭል ብቻ ፒክ እያደረኩኝ አሁን አስባይ ከሆነ አስባይ ሙሉውን ኖርማሊ ሙሉውን ትምህርት ነው ማስተምረው። ምንም የሚቀራችሁ ነገር የለም። በጣም ኢንቴንሲቭ ነው። እንደዚህ አሁን እንደማወራህ ሁላችሁም ጊዜ ይኖራችኋል። ግን አሁን 100 ምናምን ሰው ቅድም ነበረ። ከዛ ውስጥ 10-15ታችሁ ናችሁ ገብታችሁ የተማራችሁት። ስለዚህ እንደዛ ነው የሚሆነው። ለማንኛውም ከላይ ከአንተ ጀምሬ የምትሉት ነገር ካለ አንድ የተወሰነች ሰከንድ እየሰጠዋችሁ ማውራት ትችላላችሁ። ከዛ ልሰናበታችሁ። እሺ፣ እናመሰግናለን። እሺ አባቴ፣ አንተም አትጥፋ ደግሞ እየጠፋ ነው። ባለፈውም አርፍደን የመጣው መሰለኝ። ያ ዛሬም ሼር ተደርጎልኝ ነው እንጂ የመጣሁት። የዛሬው እንኳን ስፖንታኔስ ስለሆነ ችግር የለውም፣ ድንገት ስለሆነ የገባሁት። ግን ሐሙስ ግን 21 ሰዓት ላይ ብቅ በል በተለመደው ሰዓት። እሺ ያ ግን ደስ ይላል። እስከ 100 ድረስ ሰው እናያለን። አሁን በአሁን ጊዜ ደስ ይላል በጣም። በፊት 40-50 ነበር። አዎ ያው አሁን እኮ እኛ ፌመስ ሆነን ምናምን እንዳይመስልህ። አሁን ሰው ብልጥ እየሆነ ነው። በቃ ምን እንደሚጠቅመው ምን እንደሚያስፈልገው እያወቀ። በፊት በስመ ሶሻል ሚዲያ እኔም በጣም ዝናናባቸው ብዙ ነገሮች አሉ። ግን ብዙ ሰዓት እዛ ላይ አታሳልፉ። በቃ ላይፋችሁን የሚቀይር ነገር ላይ አሳልፉ። ቤተሰቦቻችሁን ለመርዳት በዙሪያችሁ ያለውን ሰው ለማገዝ የተሻለ ገቢ የተሻለ ኑሮ ያስፈልጋል። ለሱ ደግሞ ጀርመን ያላችሁ ጀርመንኛ ማወቅ አለባችሁ። ወደዳችሁም ጠላጣችሁ ይሄ የሚመር ኪኒን ነው፣ ግን ማወቅ አለባችሁ። እና ብዙ ሰው እየነቃ ነው እየተማረ ነው። በጣም ደስተኛ ነኝ በዛ። በርቱ፣ ላይፋችሁን ቀይሩ። እንደዛ አላለው። ዩሮፕዬ እንግዲህ አንተም ሐሙስ እንገናኛለን። ከላይ ጀምሮ ያሉትን አንዳንድ ቃል ላስወራቸውና ልለያቸው። እሺ እሺ አባቴ ሰላም ነው። እሺ አባቴ እሺ። ወርቅዬ ወርቅነህ ምናምን ካለ አብራው ማይክ
ካልሆነ ባህር የሚለው ባህር ዳር ነው ባህር ሰላም ነው ወይ አባቴ? እንዴት አመሸ? ደህና ነህ? ሰላም ነው አለሁ። አይ ጫጫታ ነው ተው በላቸው። የተጣሉ ነው ከጀርባ ዋትስአፕ ግሩፕ አንዴ እስኪ ዋትስአፕ ግሩፕ ሳይሆን ሬጅስትሬሽን ይኸውልህ፣ እዚህ ሊንክ ውስጥ ገብተህ ተመዝገብ። ስትመዘገብ ዋትስአፕ ግሩፕ ውስጥ እኔ ራሱ አስገባሃለሁ። እንትን ላይ ነው ዩቲዩብ ላይ ኖ ቲክቶክ ላይ ቲክቶክ ፕሮፋይሌን አሁን እያወራኸኝ አይደል? ቲክቶክ አዎ በቃ እዛ ላይ ይሄን ሊንክ ስትነካው ቢዮሲ ያለ ሊንክ ስትነካ የሬጅስትሬሽን ፎርም አለ። እሱም ሙላው። ስትሞላው እኔ እዚህ ይደርሰኛል። ስለዚህ ያኔ እኔ ኮሚኒኬት አደርጋለሁ። እሺ ተመሳይ ነው የስዊስ ጀርመን እና እንትኑ ጀርመን የስዊስ ጀርመን ይኸውልህ ብዙ ተማሪ አለኝ። እንደውም ይሄ ልጅ አሁን እዚህ ጋር የምታየው ከስዊዘርላንድ ነው። አየሁ ይሄ እና ከስዊስ ተማሪዎች አሉኝ። በጣም ዲያሌክት እና አንዳንድ ጥቃቅን ነገሮች ናቸው እንጂ በጣም ብዙ ነገር አንድ አይነት ነው። ኦልሞስት 90% በላይ አንድ አይነት ነው። እሺ አባቢ እሺ ሰላም ነውልኝ። ደህና ደር ወርቅዬ ነው ባህር ነው ያወራው? ባህር ነው ባህር። እሺ ወርቅዬ መታል ባህር ደህና ደር። እሺ ሐሙስ ካለ ሐሙስ ሰዓት ነው። ስራ ላይ ነው ቤት ነው? ወርቅዬ አቤት እያወራሁ ነው። ስራ ላይ ነው ቤት ነው? እንዴት ነው? ሰላም ነው? አዲስ ነኝ አለሁ አባቴ አለሁ። ድምጽ ያስተጋባል? ችግር የለውም። ምትለኝ ድምጽ አለ በለኝ። እሺ አይ ትንሽ ልበልና ድምጽ ቢያስተጋባ የሆነች እኛ አሁን አዲስ ነን። አሁን ለምሳሌ ጨራሽ አዲስ ነን ለላንጉጁ ማለት ፍሮም ስክራች ነው የምንጀምረው። ኦኬ ያው ይሄንን ለመማር ፈልጋለና ለምሳሌ ከኛ ቀድሞ የተማሩ ሰዎች ሊኖሩ ይችላሉና ከዛ ጋር እንዴት ነው እኛ ኮርስ መስጠት እንችላለን? አንተ ኦኬ ኖርማሊ ኮርስ የምሰጠው A1 A2 B1 B2 ነው። ስለዚህ አንተ አሁን የመጀመሪያ ከሆንክ A1 ኮርስ ነው የምሰጠው ማለት ነው። ከብቷል። በየዙሩ የሚሰጡ ኮርሶች አሉ። አሁን በዚህ A1 እና A2 አንድ ላይ አይደለም ማስተምረው። A1 የተመዘገቡ ሰዎች አሉ፣ A2 የተመዘገቡ ሰዎች አሉና እኔ ማስተማር የምችለው አንዱን ግሩፕ ብቻ ስለሆነ በብዛት ብዙ ሆኖ ያገኘዋቸውን ተማሪዎች መርጬ እነሱን አስተምራለሁ ማለት ነው። ገባ እንጂ ማስተምረው አንድ ሌቭል ብቻ ነው። A1 ወይ A2 ወይ B1 ወይ B2። እሺ እሺ አባቴ ጥያቄ ከሆነ ያው ሐሙስ ደግሞ 21 ሰዓት ላይ መተህ አንዳንድ ነገሮች ካሉ መጠየቅ ትችላለህ። ትምህርት ነው ማስተምረው በዛ ሰዓት ሙሉ የትምህርት ሰዓት ስለሆነ ቁጭ ብለህ መማር ትችላለህ። ብዙ ነገር አለ። እሺ አዲስ አንተ ብቻ ነህ። ራሴን ነው የምናገረው። ለምን አሁን ሳዳም ብዙ ሰው የሆነ ነገር ይናገራልን። እንደኔ ደግሞ እኔን ጨምሮ ሌሎችን ጨምሮ አዲስ ምናምን ሊኖሩ ይችላሉና አሁን በግሌ የሆነ ፍሮም ስክራች መጀመር ፈልጋለሁና እስኪ እንዴት ነው ማጣጣም እንደሚቻለው አይዶን ነው እንግዲህ። ይኸው ስማኝ በደንብ እያዳመጥከኝ ከሆነ ኢንተርኔት ምናምን አላችሁ አይደል? አክሰስ አለ። ወርቅዬ እያስተጋባል ወይስ በጣም እየዘገየ ነው የሚደርስ መሰለኝ ድምጼ? አለ። እሺ ዛፍቲፕስ የሚል ዩቲዩብ ቻናል ታውቀዋለህ? የኔን ቻናል እያየሁት ነበር። ልክ ነህ። በቃ ይኸውልህ እንዳያምታታህ በጣም ብዙ ቪዲዮ ስለሆነ ያለው ከ500 በላይ ቪዲዮ ስለሆነ ያለው እንዳትቸገር በፕሌሊስት እሺ። በጣም ድምጽ ይንቋቋል ግን አዳምጠኝ፣ እንደምንም ብለህ ሚውት አድርገን ቢሆን አዳምጠኝ። በፕሌሊስት ይኸውልህ ቻናል ውስጥ ከገባ በኋላ ፕሌሊስት ውስጥ ገብተህ ፕሌሊስት የሚለው ላይ ምርጫ ላይ ገብተህ ወደ ታች ስክሮል አድርገህ ይታያል ኤዋን የሚል አይ ሆፕ ይታያል ብዬ አስባለሁ። በዚህ በኩል ዳስ የሚለው ነገር ያለበት እሱ ወደ 51 ቪዲዮ አለ። እነዚህም ቪዲዮዎች
እንዳልኩ ባዶ ደብተር ነጭ ደብተር ይዘህ ልክ ክላስ ውስጥ እንደሚማር ሰው የገባህን ያህል ከአልፋቤት ጀምሮ ከምን ጀምሮ ለመማር ሞክር። ኦኬ ግዴታ ኮርስ እስከምትወስዱ ድረስ አትጠብቁ። እሺ ይሄንን ነው የምመክርህ። እሺ አባቴ ለሌሎችም ለጓደኞችም ንገራቸው፣ እዛ ላሉት ሰዎች በጣም ብዙ የተቀመጠ ነገር አለ እናንተ የሚጠብቅ ማለት ነው። እሺ ሳዶር የሚለው የመጨረሻ ሳዶር እንዴት ነሽ? እንዴት አመሸህ? እግዚአብሔር ይመስገን። የምትይኝ ነገር ካለ ላዳምጥሽ። እሺ አመሰግናለሁ። እዚህ ሰዓት ላፊ ስለገባው ችግር የለም። እኔም ድንገት ነው የገባሁት ዛሬ። እሺ አመሰግናለሁ። እንትን ለመጠየቅ ነበር ወንድሜ፣ እኔ በሁለተኛው ወር 28 ቢያንስ ተፈታኝ ነኝና ፌብሩዋሪ አንዳንድ ነገሮች ትንሽ ከበድ ብለውኛል፣ እንደዚህ አርቲክሎች ምናምኖች እና አንተ ጋር መማር እችላለሁ ወይስ እንደዚሁ ትገባለህ? ሐሙስ እገባለሁ ላይቭ ሐሙስ 21 ሰዓት። ይሄንን ጻፊው ማታቂን ከሆነ ማለት ነው። ሐሙስ 21 ሰዓት። አዎ ጀርመን ያለሽው? አዎ ጀርመን ነኝ። ስለዚህ ሐሙስ 21 ሰዓት እኔ ያለሁኝ። እሮብ ደግሞ 20 ሰዓት ተኩል። በየሳምንቱ አይገባም በተለያየ ምክንያት፣ ከአቅም በላይ በሆነ ምክንያት ነው የማይገባው። ግን እሮብ 20 ሰዓት ተኩል ደግሞ ዳንቲዩብ ታውቂዋለሽ? ዳንቲዩብ የሚባል ሰው? አዎ ዳን ጓደኛዬ ነው። በቃ ጓደኛሽ ከሆነማ በቃ ከሱ ጋር ሆናችሁ እኔንም መቦጨቅ ትችላላችሁ እንግዲህ። ስለዚህ እሱ አለ። የኔ ትምህርት 21 ሰዓት ሐሙስ አለውልሽ። ግን ፌብሩዋሪ 28 ፈተና አለኝ ስላልሽኝ አሁን እኮ ስፔሲፊካሊ እንዳወራሽ ነው። የተለያየ ፓኬጅ ስላለኝ አንቺን ኦፈር ማድረግ የሚችለው ነገር አለ እና እንደዛ እየተጠቀሙ ያሉ ሰዎች ስላሉ ምን ታደርጊያለሽ? ይታይሻል ዛፍ ቲፕስ የቲክቶክ ቻናሌ ላይ ስክሪኑ ይታይሻል። ቤከንስ.ኤአይ ሊንክ ስር በቃ ምንድነው ኮርስ ለመመዝገብ ዩቲዩብ ምናምን የምትል ምርጫ አለች፣ ታውቂዋለሽ? እሱን ክሊክ ታደርጊዋለሽ። ያው የማንኛውም ቲክቶክ አካውንት ስር መቼም ሊንክ አለ። ስለዚህ ከዛ ይሄ ይመጣልሻል። ከዛ ሴሌክት ኮርስስ የሚል አለ። አሁኑኑ ይሄን አድርጊ። እሺ ስምሽ ማን ነው እንዳስታውሰው? ሳዶር ነው። በቃ ሳዶር በሚል የተመዘገበ ሰው። ከዛ ምን ታደርጊያለሽ መሰለሽ? ሙሉ ስምሽን፣ ኢሜይልሽን፣ ዋትሳፕ አለሽ? አዎ አለኝ። ለዋትሳፕ የምትጠቀሚውን ቁጥር እሺ። ብዙ ጊዜ የኢትዮጵያ ቁጥራችሁ ስቲል የዋትሳፕ ቁጥር የጀርመን ከሆነ የጀርመን ብቻ የዋትሳፕ ቁጥር በቃ እሱን ጻፊው። የምትፈልጊውን ኮርስ እዚህ ጋር አሁን አንቺ ቢአይንስ ተፈታኝ ስለሆንሽ ቢአይንስ ወይም ደግሞ ቢአይንስ ፕሩፉንግ ፎር በራይቱንግ የሚሉትን ከሁለት አንዱ ምረጭ፣ ሁለቱንም ምረጭ እሺ። ከዛ እዚህ ኮሜንት ላይ ሳዶር ነኝ ፌብሩዋሪ 28 ፈተና አለኝ ብለሽ ንገሪ እሺ። ከዛ ያለሽ እንትን ላይ ነው። ይሄው ነገርኩሽ ላይ ነው ወላ ላሳይሽ ነው እኮ ይሄው። ይሄንን ሊንክ ነክተሽ የመጣው ይሄን ይታይሻል። ስትነኪው ኮርስ ምረጡ የሚል ሊንክ ይመጣል። ልክ እሱን ስትነኪው በቃ ፎርም ይመጣ። ፎርሙን ሙዩ በቃ። ኮሜንት ስልሽ እዚሁ ላይ ኮሜንት ማስቀመጫ አለው ቦታ ይታይሻል። ምጽፈው ይሄ በቃ እሱ ላይ ኮሜንት ጻፊ። ያለሽው ጀርመን ሀገር ነው። ከዛ ስትጨርሺ ሰሚት በይው። እኔ ደርሰኛል እዚህ ጋር ኮሜንትሽ ውስጥ ላይ ፌብሩዋሪ 28 ፈተና አለኝ ያልኩ ልጅ ነኝ በይ እሺ። ብዙ ሰው ስለሆነ የሚመዘገቡ እንድለይሽ። ከዛ አወራሻለሁ እሺ። በጣም ስለቀረበ ማለት ነው። ከአንድ ወር በኋላ ስለሆነ ፈተናው። ለዛ በጣም እንትን ያለው አይዞሽ። ለዛ ነው መፍትሄ አለ። ያወቀውም አንዳንዴ ይጠፋብሃል። ፈተና ሲባል ድንግርግር ይመጣብሃል። የትኛውን ማጥናት እንዳለብህ አንዳንዴ ግራ ይገባኛል። ችግር የለውም። ለሱ መፍትሄ አለኝ። እሰማለሁ። በቃ እንደዛ አድርጊ እሺ። እሺ በቃ በሙሴ ነው ሙዘጋው። ሙሴ እንዴት አመሸ የምትለኝ በለኝና ቻው በል። ሪኩዌስት ምናምን ላኩ። ሙሴን ግን የመጨረሻ ሰው ላድርግ አለ። እንዴት አምሽተን የመጣ ወይስ ከቅድም ጀምሮ ነበርክ? አዎ ቅድም መጀመሪያ መጥቼ ነበርና ከዛ ኳስ ነበር ታውቃለህ፣ ወደዛ ሄድኩኝ ትጮውና ሳልማር ቀረኝነት። ችግር የለውም። ኖርማሊ የዚህም የቲክቶክን ቪዲዮዎችም የተማርንበትን ፖስት አደርገዋለሁ ዩቲዩብ ላይ። ስለዚህ በተመቻችሁ ሰዓት እንደ ፖድካስት እንደ ሬዲዮ ፕሮግራም ማዳመጥ ትችላላችሁ፣ ስራ እየሰራችሁ ነው። እሺ ላስወራ ብዬ ነው ያስገባው። እሺ ትንሽም ቢሆን ከመውጣቱ
አይ በቃ ምንም ነገር የለኝም። ያው ለምታደርገው ነገር በጣም እጅግ እናመሰግናለን። በርታ ወንድማችን፣ በጣም ትሁት ሰው ነህ። እግዚአብሔር ያክብርልን ለማለት ነው። አሜን አሜን አባቴ፣ እናንተም በርቱ። ሐሙስ ደግሞ ተገናኝተን ዳቲቭ ጀመርነው ቶፒክ ነበረ፣ እሱን እንቀጥላለን። ከዚህ በኋላ እንደዚህ ከሐሙስ ውጭ አልገባም ለቢያንስ ለ2 ወር ምናምን ራንደምሊ ሌላ ጊዜ መሀል ላይ እየገባው እንደዚህ ሽፕሬሽንም ምንም አግዛችሁን ያው ቋንቋ ማታ ማታ ስለማስተምር ፕራይቬት ኮርስ አልኖርም፣ ግን ሐሙስ ግን ኖርማል ትምህርታችን ይቀጥላል። እንገናኛለን ማለት ነው። እሺ ሙሴ፣ እሺ አባቴ፣ ሰላም ሁኑልኝ ሁላችሁም። እንግዲህ አብራችሁኝ ስለቆያችሁ ዳንከ በርቱ። 2026ን እንግዲህ ራሳችሁን ለመቀየር ተጠቀሙበት እላለሁ። መልካም ምሽት ሁላችሁ ሁላችሁንም። እነ ገኒ ሙሉ ብርሃን ቅድም አላስወራኋችሁም፣ በጣም ይቅርታ። ያ በሙሴ ነው የጨረስኩት። ሐሙስ እንገናኛለን። አይ ታብታቡ ይቅርብኝ፣ ችግር የለውም። 100 ሺህማ ምናምን እንደዚህ ያልን ችግር የለውም። ሐሙስ ባይሆን ስመጣ ትክሱኛላችሁ። 100 ሺውን ወይ 200 ሺህ ታደርጉታላችሁ። አደራ ቪዲዮዎች ፖስት ሳደርግ ሼር አድርጉ። ብዙ ሰው ጋር ሁሌ አዲስ ነው ሁሌ አላውቅም የሚለኝ ሰው እየበዛ ነውና ሼር አድርጉት፣ ሪፖስት አድርጉ። ቢያንስ ሃይም ካላችሁ ሃይሙ ስላሉ ጓደኞቻችሁ ለ10 ለ15 ሰው ቢያንስ እሺ፣ እናንተ ቲክቶክ ላይ ፖስት አታርጉት፣ ግን እንደ ሜሴጅ ላኩላቸው፣ ሼር አድርጉላቸው፣ ሰው ይጠቀምበት። ይህንን እላለሁ። ደህና አደሩልኝ። 100 ሺህ ማክሰኞ ሐሙስ ስመጣ ትቀጣላችሁ። ከ100 ሺህ ወደ 150 ሺህ ታብታቡን ታስገቡታላችሁ። 60 ምናምን ሰው አለ። ደህና አደሩ ሁላችሁም። ኦኬ፣ የሐሙስ ሰው ይበላል። ሮብ ማታ ስቶሪ ፖስት አደርጋለሁ ወይም የሆነች አጭር ቪዲዮ አስቀምጥላችኋለሁ። ሐሙስ ማታ እንገናኝ ብዬ ቢ1 አትስባይ እና አ1 መማር የምትፈልጉ ሰዎች አሁን በዚህ ዙር ማስተምራቸው ትምህርቶች ቢ1 ወስኛለሁ። አስባይ እና አ1 ገና አልወሰንኩም። 2 ግሩፖች ነው ያሉት። ስለዚህ ያሸነፈውን ነው ማስተምረው። ስለዚህ ከ3 አንዱ መማር የምትፈልጉ ሰዎች የዛፍ ቲፕስ ቢዮ ስር ሊንክ አለ፣ በዛ ተመዝገቡ። እንዳለ ቪዲዮዎች አሉ ፖስት ያደረኳቸው። በቃ ሁሉም እንዴት እንደምትመዘገቡ ያሳያሉ። ሐሙስ 21 ሰዓት እንገናኝ። የዛ ሰው ይበለን። ደህና አደሩልኝ። ገኒ ሙሉ ብርሃን፣ ሌሎቻችሁም እዚህ የነበራችሁት ጊፍት የላካችሁ ምናምን ሁላችሁንም አመሰግናለሁ። ደህና አደሩልኝ። ቻው።